ኢየሱስ አንተ አለርጂክ ሆነብሃል አንተ አልሆነም ትምህርትን አሳጣክ ስራህን አሳጣክ ጤናን አሳጣክ ኤችአይቪ ቢሆን ህመም ይሻላል ብለህ ነበራል ያን ያህል ቀሱ አንዴ ህመም ነው የታወቀ ነው በሰላም ትኖራለህ እድሜ እስኪያልቅ ምንድነው 66 ስሊፐር ላይ የሚጻፍ ነው ኮምፒውተር ላይ የሚጻፍ እንዳንጠብቅ ልብስ ቀደና ጃኬት አቃጥለናል እስቲ ንገር ፔፐር አለርጂክ ነው ተባልኩ ማንበብ አልችልም መጻፍ አልችልም ኮምፒውተር መጠቀም አልችልም በጣም ቻሌንጂንግ ነበር ኩላሊቱን የፈወሰለት ሰው እኔ ኮንኩ ጸልዬ ኩላሊቱን የተፈወሰውን ያህል አእምሮ ሲጎዳ በዚህ ጸልዬ አእምሮ የሚፈወስ ይመስላል ሰው ምኞት ውስጥ ከገባ ባቋርጭ መበልጸግ ውስጥ የተለያየ ነገር ውስጥ የሚገባ ሲሆን ለነዚህ ለሐሰተኞች ተጋልጦ ይሰጣል ብዙ ጊዜ ግን አሁን ቤተክርስቲያን የተለመደው ምንድነው ጸሎት የሚፈልገው ወይ መልእክት መንገር አለበት በቃ አለቃሽ ነቅለዋለሁ የሚል መልእክት መስማት መጽሐፉ የሚለው ዘመን ምን አይነት ዘመን ነው የመጨረሻው ዘመንስ ምንድነው ሌላው ተማሪ አንድ ሸት ሲሰጥ የሚፈተንበት እኔ ለብቻ አስተማሪ ጋር ቢሮ ቁጭና አስተማሪ ራሱ ያነብልኛል ምን ነገረውን መልስ ይጽፋል እንግዲህ ከኢትዮጵያ ወጣ ስትል ምድረ በዳ ነው በቃ ጌታ በጣም ያገኘ ብቻ ነዛ ሰው አይኖርም ዙሪያ ከጌታ ጋር ብቻ መታወቅ ታላቁ መከራ የሚባል ማንጠብቅም ወደፊት በአለም ሳላችሁ መከራ አለባችሁ ጌታ ኢየሱስ ዮሐንስ ራእይን ስናየው በጣም ብዙ ራእይም ስለሆነ ማይገቡን ብዙ ነገሮች እዛ መካከል አሉ ሰዎች የሚፈሩት አይነት መጽሐፍ ነውና ለምን ለመጽሐፍ መጀመሪያ ተነሳሳ እግዚአብሔር እስራኤልን እየጠበቀ ግብጽን ያጠፋ የነበረው ለራስ ለግብጻቸው ሲል እኔ በቃ ወይ ጠበቃ ነው ሆኖ ብዬ ነው ማስተው ወደ አገልግሎቱ ምንም አይነት ፕሮግራም አለበኝ ኢየሱስ ክርስቶስ የታረደው በግ ይላል ኢየሱስ እኮ አልታረደም ተሰቀለ እንጂ ምን እንደሆነ ይገልጽ ነው ይፈልግ እስራኤል ላይ ትንሽ ጋፕ አለ የማማከርን በተመለከተ ወደ ጌታ እንደመጣው መጀመሪያ ላይ እግዚአብሔር ቃል አይገባኝም ነበር በቃ ምንም አይገባኝም ሰው አብቦ የሚረዳው ምን ማለት ነው ለቤተ ክርስቲያን ያለው ፋይዳ ምንድነው የማማከር አገልግሎት እግዚአብሔር አካልን ባይፈውስ በዚህ ህመም ውስጥ ግን የሚፈወስ የሆነ የነፍስ ፓርት አለ ሐሰተኛ ክርስቶስ ይመጣል ብለን ወይ በቲቪ ሲናገር እሱን አንጠብቀው በመካከላችን አሉ ማለት የክርስቶስ ተቃዋሚዎች ቲክቶክ ላይ ከኢትዮጵያም ከተለያየ ቦታም ሜሴጅ የሚልኩላቸዋል ያገለግሏቸዋል ኢቨን በቃ አስራቶቻቸውን ራሱ ወደዚህ የሚልኩበት ሁኔታ አለ አገለግላል የሚባል ሐሳብ የለኝም ስለዚህ እግዚአብሔር ጥሪ ወደ እኔ ሲመጣ ወደ ቃል የመጣውበት መንገድ ነገሮች ተዘጉብኝ እንዳልኩ አላነብ ከዚህ የሆነ ክፍል ውስጥ ሲቀር ሰው ሄጄ ይለምናሉ አንብብልኝ መጽሐፍ ቅዱስ ሰላም ጤና ይስጥልን የፕሮግራማችን ተከታታዮች ዘወትር በየሳምንቱ አርብ ምሽት በኢትዮጵያ ሰዓት አቆጣጠር 2 ሰዓት ላይ በኤክሌሲያ ሚዲያ የሚተላለፍላችሁ ኪያሾ የተሰኘው ልዩ መርሃ ግብራችን ጀምሯል አዲሱን ዓመት ምክንያት በማድረግ ባለፈው ሳምንት ጀምረን አዳዲስ ፕሮግራሞች ወደ እናንተ ያመጣን ያለነው ስለ ኮሜንታችሁ ስለ ሐሳባችሁ እጅግ አድርገን እናመሰግናለን የዚህንም ክፍለ ጊዜ ስትከታተሉ ሐሳባችሁን ምክራችሁን በኮሜንት መስጫው ላይ ስክሪኑ ላይ ባለው የቴሌግራም ቻናላችን አድራሻ ሊሆን ይችላል እያላካችሁልን አብራችሁ እንድትሆኑ አድራ ማትፈልጋለሁ ዛሬ በተለይ ደግሞ የኢትዮጵያ ወንጌላዊት ቤተክርስቲያን ኢምሬቶች መጋቢ በመሆን የሚያገለግሉትን መጋቢ ዶክተር አኪያ ተሾመን ጋብዤላችኋለሁ በወቅታዊ ጉዳዮች እንዲሁም ደግሞ በህይወታቸው ስለ አገልግሎታቸው እያነሳን እንጫወታለን ራእይ የተሰኘ ደግሞ በዮሐንስ ራእይ ላይ የተጻፈ መጽሐፍ አላቸው ከሱም ተነስተን አንዳንድ ሐሳቦችን አብረን የምንጫወት ይሆናል እንደምትባረኩበት እንደምትጠቀሙ ተስፋ አረጋለሁ ቻናላችንን ሰብስክራይብ ያደርጋችሁ የደወል ምልክቱን እየተጫናችሁ አብራችሁ እንድትቆዩ ጥሬ ነው አብራችሁ ቆዩ መጋቢ ደስ ብሎኛል ዛሬ ስላገኘው እኔም አብይ በጣም ደስ ብሎኛል አንተ ጋር በርከት ያሉ ዕውቀቶችም ጠቃሚ የህይወት ልምዶችም አሉ ተስፋ አረጋለሁ በተለይ እንዲቆጭ ብለን ስንጫወትና አሁን ደግሞ ሰሞኑን በተለይ የዚህ የንጥቀት ወሬ በጣም ያነጋገረ ነው ባለፈው ሳምንት ንጥቀት ይሆናል ተብሎ በዓለም አቀፍ ደረጃ ይጠበቅ ነበር እንግዲህ አሁን ቀረጻውም ስናደርገው አልሆነም ስለዚህ እንግዲህ አንዳንድ ሐሳቦችን በኋላ ላይ ከመጽሐፉም ተነስተን ካንተም ተነስተን እንጫወታለንና በተለይ ብታነሳልኝ ደስ የሚለኝ የኢትዮጵያ ወንጌላዊት ቤተክርስቲያን ኢምሬቶች ላይ ነው አሁን በመጋቢነት የምታገለግለውና እቺ ቤተ እምነት አሁን መስረታው ጋር የመጣችበትን ሂደት ጀምረን ብንጫወት ለተመልካቾችም 3 ቤተ እምነቶች ናቸው መርጃ አርጋችሁ አንድ ላይ ይጀምራችኋል ጌታን አመሰግናለሁ አብዬ ስለተገናኘን ደግሞ ይሄን እድል ስለሰጠኝ አንተንም ታንኪ ማለት ፈልጋለሁ ከቤተክርስቲያን አገልግሎታችን ሲጀምር የኢትዮጵያ ወንጌላዊት ቤተክርስቲያን ኢምሬቶች በመባል ዱባይ ላይ ያለ ወይም ደግሞ ዩናይትድ አረብ ኤሚሬትስ የተባበሩት አረብ ኤሚሬቶች የሚባል ምድር ላይ ነው እየሰራን ያለ ነው እቺ የኢትዮጵያ ወንጌላዊት ቤተክርስቲያን ኤሚሬቶች በ5 ከተሞች ላይ ወደ 6 አጥቢያዎችን ተክላ የተንቀሳቀሰች ቤተክርስቲያን ነች ወደዚህ የመጣ ነው እንዴት ነው በፊት በፓስተራል ሊደርሺፕ የሚመራ ቤተክርስቲያን ነበረን እኔ ደቀረቢ ክርስቶስ ዓለም አቀፍ ቤተክርስቲያን የሚል ፕላንት አድርጌ ነበር ከ7ቱ ከኤሚሬት ስቴቶች ማለት ነው ዩናይትድ አረብ ኤሚሬትስ 7 ስቴቶች ያሉት ማለት ነው ከነዛ መካከል አንደኛው ፉጄራ ነው ልክ እንደ ዱባይ አቡዳቢ እየተባለ እንደሚጠራው አጅባን ልክ እንደዛ አንደኛው ፉጄራ ነው እዛሽ ከተማ ላይ ፕላንት አድርጌ ነበር ማገለግለው እንዲሁ ደግሞ ዱባይ ላይ ሻርጃ ላይ ደግሞ ሌሎች ፓስተሮች የራሳቸውን ቤተክርስቲያን ፕላንት አድርገው በማገልገል ሂደት ውስጥ ነበሩ ፋይናሊ አክቹአሊ ከኮሮና ወዲህ ይሄ መርጅ የሚባለው ሐሳብ መጣና
በጋራ መስራት ህብረት በማድረግ ዩኒቲ በመፍጠር ትልቅ ተጽዕኖ ማምጣት ይቻላል ምድሪቱ ላይ የሚል ሐሳቦች ነበሩ። በዛ መሰረት እነዚህ ቤተክርስቲያኖች የኢትዮጵያ ወንጌላዊትም ራሱ የቻለ ነበረ። 4 ቤተክርስቲያን ሆነን ኤልሮይ፣ አንጾኪያ፣ ደቀረቢና የኢትዮጵያ ወንጌላዊት አራታችን መርጃ አድርገን በጋራ መስራት ጀመረ ማለት ነው። አሁን የኢትዮጵያ ወንጌላዊት ቤተክርስቲያን ኤሚሬቶች በሚባለው ውስጥ 3 ፓስተሮች አሉ፣ 3 ሽማግሌዎች አሉ። በቲም ሊደርሺፕ ይመራል ማለት ነው። በዛ መልኩ ላለፉት ዓመታት በጣም ትልልቅ ስራዎች እየተሰሩ ነው ያሉት። የአብያተ ክርስቲያናት ህብረቶች የተለመዱ ናቸው። አሁን በተለይ በዚህ በከተማ አካባቢ በርከት ያሉ ቤተ እምነቶች ተሰባስበው አብያተ ክርስቲያን ህብረትን ይመሰርታሉ። ቀደምት የተከበሩ ትላልቅ ህብረቶች አሉ በቤተክርስቲያን ውስጥ ያሉ። ግን ይሄ ህብረት የአብያተ ክርስቲያን ህብረት ከመመስረት ይልቅ ቤተ እምነቶቹ ውህደትን ፈጥረው አንድ ቤተ እምነትን የመፍጠር ልምድ ብዙ አልተለመደም እና ምን አስገኛላችሁ የሚለውን እስቲ ያጫውተኝ። የሚታወቀው እንዳልከው የኢትዮጵያ አብያተ ክርስቲያናት ህብረት እንደዚህ የተለያዩ ቪዥነሪ የተለያዩ ስያሜዎች ያላቸው ህብረቶች አሉ። እነዛ ህብረቶች የሚያደርጉት ቤተ እምነቶችን በስራቸው እንደ አምብሬላ ሆነው እነሱ በማዕቀፍ ደረጃ ይዟቸዋል እንጂ አንድ ቤተ እምነት የራሱን አስተምሮ የራሱን ሊደርሺፕ የራሱን አስተዳደራዊ ነገር ይዞ ነው የሚቀጥለው። የኛ ለየት የሚያደርገው በዛ መልኩ አይደለም። የአብያተ ክርስቲያናት ህብረትም ነበረ በፊት ዱባይ ላይ ነበረ። እዛም ላይ ሜምበር ሆነን እናገለግላለን። አሁን ግን የተደረገው ምንድነው ህዝባችንም እንዳይበታተን አንዳንድ ፓስተራል ሊደርሺፕ ቤተ እምነት ላይ ብቻ ይዘን ጥቂት ሰው ይዘን ከምናገለግል ህዝቡም እንዲተባበር አንድ እንዲሆን መለያየት እንዳይኖር እንዳይከፋፈል እኛም ደግሞ በጋራ በጣም ኃይላችን ይጨምራል። ስፔሻሊ ከኢትዮጵያ ውጭ ያለው ምድር ላይ በጋራ መስራቱ በጣም ተመካሪ ነገር ስለሆነ እሱ ሐሳብ ነው የመጣው። ስለዚህ በጋራ ስንሰራ አሁን ህዝቡ የተለየ ጸጋዎች እያገኘ ነው። አንድ ቤተክርስቲያን ውስጥ ሆኖ የተለያዩ ጸጋዎች ይጠቀማል። በተለያዩ አገልጋዮች ውስጥ ያሉ ጸጋዎች መጠቀም ችሏል። አንድ መሆን ችሏል። መሰብሰብ ችሏል እና በጣም ብዙ ጥቅም ነው ያመጣለን። የሚመከር ነው እንደውም ሌሎች ቤተክርስቲያኖችም እንደዚህ አይነት ነገር ኢትዮጵያ ውስጥም ኢቨን ቢደረግ በጣም ጥሩ ነው ብዬ አስባለሁ። ከባድ ግን ቻሌንጅ አልነበረውም። ምክንያቱም እያንዳንዳችሁ በመጋቢነት የምትመሯቸው ቤተ እምነቶች ናቸውና በዛ ስር ብዙ እንቅስቃሴዎች አሉ። ቅድም ትምህርቱን አንስተሃል። የአመራር ጉዳዮች ይነሳሉ። በርካታ እንዲሁ ዝም ብለን ማናነሳቸው ጉዳዮች እዚህ መካከል ሊነሱ ይችላሉና ተግዳሮት አልነበረውም። ተሰብሰብ ብሎ አንድ የመሆኑ ነገር ቀላል አልነበረም። እንዳልከው ቻሌንጁ አለ። ሲጀምር እንደውም የተመለሱም አሉ እዚህ መርጂንግ ውስጥ መጥተው በኋላ ግን አንዳንድ ሀሳቦች አካሄዶችን አላስማማ ብሏቸው የተመለሱም አሉ እና ቻሌንጆች አሉ። ብቻህን ስትመራ የነበረው በራስ ፎርማት በራስ መንገድ ሊድ እያደረግከው የነበረው ቤተክርስቲያን አሁን በቲም ሊደርሺፕ ውስጥ ተካተ እንዲመራ ማድረግ በራሱ ቀላል አይደለም። ብቻህን የምትወስነው አይደለም። በጋራ የመሪዎች ጉባኤ ላይ ቀርቦ ነው የትኛውም ሀሳብ የሚወሰነው። ቻሌንጁ አለ። ከዛ በላይ ግን እያየን ያለ ነው ህዝቡ ጋር ያለው ጥቅም ነው። ከመንግስቱ አንጻር የእግዚአብሔር መንግስት ከመስፋቱ አንጻር ሰዎችን ተደራሽ ከማድረግ አንጻር ግን ተያይዞ በዩኒቲ መስራቱ በጣም ውጤታማ ስለሆነ እነዛ ቻሌንጆች አልፈናቸዋል። መጀመሪያ አካባቢ ይከብደን ነበር። በቃ የፈለግነው አገልጋይ የምናቆመው የፈለግነውን ሀሳብ ነው የምንሰጠው። በኋላ ግን በጋራ ነው ይመጣው። ወደ ቴብል ይመጣል። መሪዎች ጉባኤ ተስማምቶበት ነው የሚያጸድቁት። እሱ ነገር ልምድም ስለነበርብን መጀመሪያ ተነስተን ዛሬ እንትን አገልግል ማለት አይታገሉ በኋላ ያዝ ያደረገን ራሳችን በተወሰነ መልኩ ትንሽ ትግል ነበረው። ግን እየተዋደድን ስንመጣ ስራው ሰፋ፣ አጥቢዎቻችንም ሰፉ። ከዛ አንጻር አገልግሎቱም ሰፊ ስለሆነ ብዙ ቻሌንጁን እየጠፋ መጣ። ምክንያቱም ብዙ አጥቢዎች አሉ እንዳልኩ 5 ከተሞች ላይ ያለው አንደኛው ዱባይ ነው፣ አንደኛው ሻርጃ ነው። ሻርጃ 2 አጥቢያ ነው ያለን፣ 40 አለ። እንደገና ሰኞ ሌላ ቦታ ላይ ያለን 2 አጥቢያ ሻርጃ ላይ ያለ፣ አጅማል ላይ ያለ፣ ራላ ያለ፣ ፉጄራ ላይ ያለ 6 ፕሮግራሞች ናቸው ያሉት። እነዚህ 6 ፕሮግራሞች ላይ እንደውም አገልጋይ ያንሳል። ስለዚህ በቲም ካልሆነ ብቻን ሊድ ላደርግ ብትልም አትችለው ስለሆነ ሞር ቤኔፊቱ የተሻለ ነው። ምንድነው ለምሳሌ እንደዚህ አይነት አገሮች አካባቢ ያለ ተግዳሮት ብለህ የምትለው? ለምሳሌ ኢትዮጵያ የሌለንበት ሀገር የታወቀ ነው። አንዳንድ ጊዜ ባህር ውስጥ አካባቢ ያለ ደሴት ውስጥ እንኳን ኢትዮጵያውያን ይገኛሉ እና እዛ መካከል ደግሞ የኛ ሰዎች አሉ፣ ወንጌል አማኝ የሆኑ ሰዎች እና ቤተክርስቲያናት ይተከላሉ በየቦታው። የተለያየ ልምድ የተለያየ ተግዳሮትም እንደሚኖር አስባለሁና በተለይ ይሄ ሚድል ኢስት የምንለው አካባቢ በተለይ እናንተ ዱባይ ኤምሬቶች ላይ ነው ያላችሁት። ኤምሬት የምንለው ያው ሰፊ ነው። ዱባይ አንዱ ቦታ ላይ ብቻ እንደሆነ እና ምንድነው ትልቁ ተግዳሮት? አንደኛ የስራ ካልቸሩ የስራ አትሞስፌር በራሱ የሚፈጥረው ቻሌንጅ አለ። ህዝቡን በቀላሉ ልናገኘው አንችልም። የስራ ረፍት አይገኝም እንደ ልብ። አንዳንድ ልጆች በወር አንዴ ነው ረፍት ሊወጡ የሚችሉት። እሱ ትልቅ ቻሌንጅ ነው። በየሳምንቱ ያንን ሰው በቋሚነት ላናገኘው እንችላለን። ስለዚህ ምንድን ያደረግነው የዙም ፕላትፎርም እሱን ከፍተን ኦንላይን ፕሮግራሞች አሉ፣ መደበኛ የጉባኤ ፕሮግራሞች አሉ። ሳምንቱን ጠብቆ
ዓርብ ላይ አለ፣ ቅዳሜ ላይ አለ፣ እሁድ ላይ አለ፣ ሰኞ ላይ አለ፣ ማክሰኞ አለ። እነዚህ ፕሮግራሞች አሉ። ከዛ ውጭ የሚቀሩት ቀኖች ደግሞ ኦንላይን ፕሮግራሞች አሉ እና በአካል የማይመጣውን ሰው ኦንላይን ላይ የምናገኝበት የዙም ፕሮግራሞች አሉ። ለአገልጋይ ጫና ይፈጥራል። በየቀኑ ሰውን ለማግኘት በአካል የምታገኘው በአካል ማትችለው ደግሞ በዙም ማግኘት አለበት። ቻሌንጁ የሚሆነው ኢቨን እንደውም የአረብ ምድር እንደመሆኑ መጠን እግዚአብሔር ይመስገን የታረድቶናል። በነጻነት ማምለክ መቻላችን ሌጋሊ የተፈቀደ ነገር ባይሆንም እኛ ሆቴል ላይ ተከራይተን ነው የምንሰራው። ይሄ ሪሊጂየስ የሆነ እንቅስቃሴ አይፈልጉም። በአመራር ደረጃ እንደ መንግስት እሱ ፍላጎት የለም። እንደ ኦኬዥን ተብሎ ነው አዳራሽ የምንከራየው። ግን እኛ ይሄን አምልኮ ፕሮግራም እናደርጋለን። እሱ እግዚአብሔር ይመስገን ጥሩ ነው። ሌላ ቻሌንጁ ወንጌል ስርጭት መውጣት አይቻልም። መስራት አንችልም። መስራት አንችልም ማለት which means ፊት ለፊት ከተገናኘ ወንጀል ነው። ግን ስራው ይሰራል። አይሰራ ማለት አይደለም። በጣም ብዙዎች ይድናሉ። ብዙ ሰው ጌታን ይቀበላል፣ ይጠመቃሉ፣ ደህንነት ይማደቀው ብዙ ማለት ስራው አለ። በጣም ቸርች በጣም ህያዋን አትቀጥላለች። ግን በጥበብ ነው የሚሰራው። ዋን ቱ ዋን ነው የምንሰራው። ወንጌል ስርጭቱን ሰዎችን አሳሪዎችን በግል በመቅረብ እንደዚህ ነገር የተለያዩ ሜካኒዝሞች እየተጠቀምን ወንጌል ስርጭቱ አለ። ግን እንደዚህ ሀገር ግን በነፃነት ለስራ የምትለው ነገር አይደለም። እሱ የተወሰነ ቻሌንጅ አለ። አንዱ በተለይ ቅድም ያነሳው የዙሙን አገልግሎት ስታነሳ እናንተ ቤተ እምነቱ ባለው ስርዓት ውስጥ ነው ይህ አገልግሎት የሚሰጠውና ልጆቹ ባሉበት ቦታ ሆነው የዚህ አካል ሆነው የሚገለገሉት። ግን ከዛ ጎን ለጎን ደግሞ ሌሎች ዙም እና ይሄ ኦንላይን በተለይ ቲክቶክ የመሳሰሉ ማህበራዊ ሚዲያዎችን በመጠቀም ቤተ እምነቱ የለም ግን አገልግሎቱን የሚሰጡ ሰዎች አሉና በተለይ እዛ አካባቢ ካሉ እህቶች የተለያዩ ሰዎች ጋር ከምትሰማቸው አንዳንድ ነገሮች ሚዲያም ላይ ከሚመጡ ነገሮች አንፃር ስታየው የመጎዳት ነገር በህይወታቸው ከማትረፍ ይልቅ ነገሮች አሉና እናንተ ይሄንን እንዴት ታያለ? ይሄ በጣም አንዱ ትልቅ ቻሌንጅ የሆነብን ለቤተክርስቲያንም ትልቅ ተግዳሮት የሆነውን ነገር ነው ያነሳው። ምንድነው ቤተክርስቲያን አለች፣ እዛ አጥቢያዎች አሉ፣ መደበኛ ፕሮግራሞች አሉ፣ ከዛ ባለፈ በዙም ሰጣች ፕሮግራሞች አሉ። እነዚህ ሁሉ ሆነው ግን ቤተክርስቲያን መምጣት የማይችሉ ልጆችን ውጪ ሆነው በአካል የማያገኟቸው ኦንላይን ላይ ግን ያገለግሏቸው አሉ። አሁን እኛ ጋር ተምረው እኛ ጋር ጌታን አግኝተው ደህንነት ተምረው የውሃ ጥምቀት ወስደው ለውሃ ጥምቀት ፕሮግራሙ ይመጣሉ። ያንን ከጨረሱ በኋላ ግን መምጣት የማይችሉበት ኦፖርቹኒቲ ሲፈጠር ቲክቶክ ላይ ያመሻሉ። አሁን እንግዲህ እኛ ቤተክርስቲያን በዙም የምንሰጠው አገልግሎቶች ደህንነት ትምህርት አለ፣ ደቀ መዝሙር ትምህርት አለ፣ የአገልግሎት ትምህርት አለ፣ መጽሐፍ ቅዱስ ትምህርት አለ፣ ቴዎሎጂ አዲስ አበባ ካለች ከፒቲሲ ጋር አፊሊት አድርገን ዲፕሎማ አለ፣ ሰርቲፊኬት አለ፣ በዲግሪ ሌቭል እያስተማርን ነው። ከዛ ውጭ ደግሞ የቤተሰብ ህብረት በሚል ደግሞ ፕሮግራም አለ። አባላቶቻችንን ባይብል ስተዲ የሚያደርጉበት በሚመቻቸው ቀን እነዚህ ፕሮግራሞች አሉ። ከነዚህ ፕሮግራሞች ሾልከው ደግሞ አንዳንዶች የኛ ፕሮግራም በማይኖርበት ጊዜ ላይ እነዛ ክፍተቶች ላይ ቲክቶክ ላይ ይቀመጣሉ። እና ቲክቶክ ላይ ከኢትዮጵያም ከተለያየ ቦታም ሜሴጅም ልኩላቸዋል፣ ያገለግሏቸዋል። ኢቨን በቃ አስራቶቻቸውን ራሱ ወደዚህ የሚልኩበት ሁኔታ አለ። እና እሱ ትልቅ ተጽዕኖ እያደረገብን የእውቀት ማነስም አለ። የምናገኘው ለማስተማር እንሞክራለን። በዛው ልክ ደግሞ አንዳንድ ማይራሩ አሉ። ደግሞ የሚጽናኑት እዚህ ነው። ጸሎት ሲፈልጉ ካውንስሊንግ ሲፈልጉ እኛ ጋር ናቸው። ሌላው ላይ ግን ገንዘባቸውን ሲፈልጉ ግን የሚጠቀሙባቸው አሉ። እሱ ጸሎትም ይፈልጋል፣ እውቀትም ይፈልጋል። በቻልነው መጠን የእኛን ምዕመኖች ያን ኃላፊነት ወስደን ለመጠበቅ ሙከራ እያደረግን ያለ ነው። ቅድም ያነሳው ነገር ገንዘብ የምንለው ነገር ነው። ትንሽ ብዙ ጊዜ ቻሌንጅ የሚፈጥረው ይመስለኛል። ብዙ ቦታ ላይ ቤተ እምነቶችም አካባቢ ስትሄድ ኦንላይን ይሄ በድረገጽ የሚሰጡ አገልግሎቶችንም ስታይ ይሄኛው ነገር ይመስለኛልና ለምሳሌ ክፍተት ባሉ ቀኖች ላይ ሄደው መከታተላቸው ሳይሆን በዛ ክፍተት መካከል ለአገልግሎት ሂደው ከዛ ግን ደግሞ የሚጠበቅባቸው ለምሳሌ ቅድም እንዳልከው አስራት የተለያየ ስጦታዎችን በዛ በኩል ያደረጉና የማያገኟቸው ሰዎች ጋር ክፍተት ይፈጠራልና ምክር ወይም ደግሞ አንዳች ነገር ይኖራል ብዬ አስባለሁ። ምክንያቱም ዛሬ ከተለያየ ቦታ ላይ ይከታተሉናልና እኔ ለሁለቱም አካላት የሆነ መልእክት ይኖራል ብዬ አስባለሁ። አንደኛ ለሚገለገሉት ሰዎች፣ ሁለተኛ ደግሞ ለአገልጋዮቹ። እኛ ጋር ለሚገለገሉ ኖርማሊ እግዚአብሔር ያለ ፈቃዱ ያለ እግዚአብሔር ሐሳብ ወደዛ ምድር አልመጡም። እግዚአብሔር አንድ ሰው ከአንድ ቦታ ወደ አንድ ቦታ ሲያንቀሳቅስ ዓላማ አለው፣ ፕሮግራም አለው። ስለዚህ ያለንበት ምድር ላይ ህብረት የምናደርግበት ምድር ላይ እግዚአብሔር ይፈልገናል ማለት ነው። አንዲት እህት ውስጧ የዝማሬ ጸጋ ቢኖራት ያለችበት ቤተክርስቲያን ላይ ነው በዝማሬ የምታገለግለው ሌላ ቦታ አይደለም። ከዚህ እግዚአብሔር ደግሞ ከኛ የሚጠብቀው ነገር አለ። በታማኝነት ልንሰጠው የሚገባ ነው። ጊዜያችን በታማኝነት የሰጠን ጸጋ በታማኝነት የሰጠን ገንዘብ በታማኝነት የት መስጠት እንዳለብንም እንደ እግዚአብሔር ቃል መረዳት ይኖርብናል። እና በቤተክርስቲያን ስር ያሉ በቤተክርስቲያን ጥላ ስር ያሉ አገልጋዮች ያላቸው፣ መጋቢዎች ያላቸው፣ እረኛ ያላቸው፣ ዋጋ እየከፈሉላቸው እየደከሞች ያላቸው
አስቡ ነው የሚለው። ዋኖቻችሁን አስቡ ነው የሚለውና ዋኖችን አስቡ አይደለም የሚለው። እንደውም የዕብራውያን ጸሐፊ እንደውም ምዕራፍ 13 ላይ ዋኖቻችሁን የሚያገለግሏችሁን የሚመሯችሁን ከጎናችሁ ያሉትን እነሱን አስቡ ስለሚል ትንሽ እንደ እግዚአብሔር ቃል ቁጭ ማለት ይፈልጋልና የት ነው እግዚአብሔር የሚፈልገኝ? ስለዚህ ጊዜን የሚፈልግበት ቦታ ገንዘቤን ይፈልጓል ማለት ነው። ስለዚህ ለዛ ቦታ ታማኝ ሆነው አስራቶቻቸውን ቢሰጡ በረከትም ነው። እንደዛ ለአገልጋዮችም ደግሞ ያለ ምክር ምንድን ነው? አገልጋዮቻችን እንደሚገባ ማገልገል፣ ህዝቡ በሚፈልገው አቅጣጫ አድሬስ ማድረግ። ምናልባት አንዳንድ ጊዜ ክፍተት ካገኙ ከኛ ያንን ክፍተት የሚሞላላቸው ሰው እያገኙ ሊሆን ይችላል የሚሄዱት። ስለዚህ በዛ አቅጣጫኛም ደግሞ በጣም አይተ ሰው እንደሚፈልገው ኮንቴክስቱን ጊዜውን ጠብቀን ምን አይነት አገልግሎት ይፈልጋሉ። ጸሎት የሚፈልግ ከሆነ ዲፕ ልንጸልይላቸው ይገባል። ትምህርትም ከሆነ ምክርም ከሆነ እሱም ከኛም ይጠበቃል ብዬ አስባለሁ። ቅድም አስተዋል በተለይ የዚህ የካውንስሊንግ ነገር እና እሱ ላይ ትንሽ ብንሄድበት ደስ ይለኛል። በዋናነት አንዱ አንተ የምታገለግለው አገልግሎት የዚህ ማማከር አገልግሎት ስለሆነ እና ትንሽ ትርጓሜ ነገሮች ይዘን ብንጫወተው ደስ ይለኛል። ራሱ ማማከር ራሱ ምንድን ነው የሚለውን ነገር አንተ ሙያህም ስለሆነ ነው ማነሳውና በተለይ አሁን ትልቅ በቤተክርስቲያን ደረጃም ያጣ ነው። በቤተክርስቲያን ብቻ ሳይሆን በሴኩላሩም ዓለም ላይ በዛኛውም ውጪ ይሄ በማማከር አገልግሎት ብዙ የምታውቃቸው ሰዎች ጥቂት ናቸው በዛ ውስጥና አንተ ሙያህም ስለሆነ በዛ ውስጥ ምንድነው ማማከር ትንሽ ጋፕ አለ። የማማከርን በተመለከተ ቤተክርስቲያን ላይ የእውቀት ክፍተትም አለ። መጽሐፎቻችን እንደሚነግረን ማማከር ራሱን የቻለ ጸጋ ነው። ለምሳሌ ሮሜ ምዕራፍ 12 ቁጥር 1 ጀምሮ ለዳውን እያጠናን ብንሄድ ሰውነታችሁን ቅዱስ ሕያው መስዋዕት አድርጋችሁ ለእግዚአብሔር አቅርቡ ብሎ የሚጀምረው ከዛ የእግዚአብሔር ፈቃድ በጎና ደስ የሚያሰኝ ነው፣ ፍጹም ነው። እሱን ለይታችሁ ለማወቅ ደግሞ በልባችሁ መታደስ በአእምሯችሁ መታደስ ተለወጡ፣ ለአእምሮ የሚመች አገልግሎት ነው እያለ ይመጣና በአንድ አካል ውስጥ ብዙ ብልቶች እንዳሉ የተለያዩ ጸጋዎች እግዚአብሔር ሰጥተዋል እና አንዱ ብልት ለሌላው ብልት የተሰጠው በዛ አካል ይታነጻል እያለ ይመጣና ከነዛ ብልቶች ከሚባላቸው ነገሮች ጸጋ ስጦታዎችን ያመጣል። ለምሳሌ ትንቢት መናገር ያለው ትንቢት ይናገር፣ የመስጠት ጸጋ ያለው በልግስና ይስጥ፣ ማስተማርም እንደዚህና የማማከር አገልግሎት የማማከር ጸጋ ያለው የማማከር ጥሪ ያለው ሰው ደግሞ በማማከሩ ይትጋ ይላል። ስለዚህ ሲጀመር የጸጋ ስጦታ ተደርጎ ለቤተክርስቲያን ከተሰጡ ስጦታዎች መካከል አንደኛው ማማከር። እኛ ግን ሮንግሊ ኢንተርፕሬት የማድረግ ነገርም አለ፣ አክቲቭሊ እንዳይሰራም ያደረግንበት ነገር አለ። እኔ ከእውቀት አንጻር ማማከር የሚባለው ራሱ የቻለ ጸጋም ስለማይመስለን አሁን ማማከር የተሰጠው ቤተክርስቲያን ስለሚያገለግለው ወንጌላውያን በረኝነት ወይ ደግሞ በተለያየ አቅጣጫ ጸጋ ላላቸውና ልዩ ልዩ ጸጋ ነው ያለው እና ተደርቦ እንደውም ማማከር ብዙ አይነካም፣ ሞር ጸሎት ላይ ትኩረት የምናደርገው ስለዚህ አንደኛ ጸጋ ስጦታ ነው። ከዛ ባለፈ ደግሞ ይህን ጸጋ ስጦታ ለአካሉ ጥቅም ስለተሰጠ ብልት ሲታመም ሲጎዳ የተለያዩ ነገሮች ሲገባ እንዲፈወስ እንዲታከም ስፔሻል ከአእምሯችን ጋር በተያያዘ መልኩ አንዳንድ ክፍተቶች ሲኖሩ ያን አቅጣጫ ለማስያዝ የተሰጠ ነው እና ይሄ ክርስቲያናዊ ማማከር የሚለው ጋር ስልበጣ ደግሞ አጠቃላይ ጀነራሊ ማማከር ሰዎችን መፈወስ ነው፣ ሰዎችን ጉዳት መፈወስ ነው። በሚያልፉበት መንገድ የህይወት አቅጣጫን ማሳየት፣ ምሪትን መስጠት፣ አእምሯቸው እንዲታደስ ማድረግ ነው። ግን የስነ አእምሮ ህክምና ደግሞ አለ፣ የሳይኮሎጂካል ሳይንሱ አለ። እሱን ከመጽሐፍ ቅዱሳዊ እውነቶች ጋር ኮምባይን በማድረግ የሚሰራ ክርስቲያናዊ ማማከር የስነ አእምሮ ሙያውን ይዞ እንደገና መጽሐፍ ቅዱሳዊ እውነቶችን ሁለቱን አንድ ላይ አጣምሮ ሰዎችን ለማከም፣ ሰዎችን ለመርዳት፣ ሰዎችን የህይወት አቅጣጫን ለማሳየትና ተስፋቸው እንዲለመልም ለማድረግ የተሰጠ የአገልግሎት ዘርፍ ነው። ጸጋ ነው ስትለኝ በጣም ደስ አለኝ። ምክንያቱም ብዙ ጊዜ እንደ ሙያ ወይም ደግሞ ሁለት አይነት እይታ ያለ ይመስለኛል። ጥናት ስላልሆነ ተመልካቾችም ይረዱኛል ብዬ ተስፋ አደርጋለሁ። ምክንያቱም ለምሳሌ አንዳንድ ቦታ ላይ አንተ እንዳልከው መጋቢዎቹም ሌላም ስልጠናውም ሳይኖር ከፍ ባለ ሁኔታ ላይ ያለ ሰው የሚያደርገው ሁኔታ ነው። አንዳንድ ቦታ ላይ ደግሞ ስትሄድ ደግሞ የማማከር ቢሮ ተብሎ የምታገኛቸው ቢሮዎች ውስጥ ምናልባት በአገልግሎት ውስጥ ብዙ ልምድ የሌላቸው ወይም ጊዜ ያላቸው የሆኑ ሰዎች ለምሳሌ የጋብቻ አማካሪ ተብሎ ወይ በትዳር ውስጥ ያላለፉም ሊሆኑ የሚችሉበት አይነት ሁኔታ ውስጥ ያለና ሁለት አይነት መልክ ያለው ይመስለኛልና ለቤተ ክርስቲያን ያለው ፋይዳ ምንድነው? የማማከር አገልግሎት እንግዲህ የማማከር ለቤተ ክርስቲያን የተሰጠ ጸጋ ስጦታ ከሆነ ካመንን የተሰጠ ጸጋ ስጦታ ደግሞ ስራ አለው ማለት ነው። ብልቱ ላይ ስራ አለው ማለት ነውና ቤተ ክርስቲያን ብዙ ክፍተቶች አሉ። አሁን ሰው የሚገጥሙ ሰው የልጅነት ችግር ያለበት አለ፣ በተለያየ ትራውማ ውስጥ የሚያልፋል፣ በኮሚኒኬሽን ችግር ሰው ከራሱ ጋር የሚጋጭበት ሁኔታ አለ፣ እርስ በርሱ የሜሬጅ ኬዝ አለ፣ ፋሚሊ ኬዞች አሉ።
አንዳንድ ውሳኔ ለመስጠት የሚቸገሩ ሰዎች አሉና በተለያየ ነገር ውስጥ ያለውን ሰው አድሬስ ከምናደርግበት መንገድ ነው አንደኛው ማማከር። ልክ ሰዎች በአጋንንት ስርዓቱ ሲኖሩ እንደምንጸልይላቸው፣ የተለያየ ስርዓቱ ሲኖሩ ሲገቡ እንደምንጸልይላቸው፣ ልክ እንደዚህ የተሰጠው ጸጋ ስጦታ የፈውስ ጸጋ ስጦታ እግር ሲጎዳ ወይም ጨጓራ ሲጎዳ ለጨጓራ ፈውስ እንዲሆን ነው በእምነት ይጸልዩለት። አንድ ሰው ከእናንተ ቢታመም የቤተክርስቲያን ሽማግሌ ዘይት ቀብቶ ይጸልይለት፣ የእምነት ጸሎት ድውዩን ይፈውሳል። ልክ እንደዚሁ አይምሮም ይታመማል። አይምሮ የአመለካከት ችግር ይገጥመዋል፣ የግንኙነት ችግር ይገጥመዋል። እንደዛን ችግሮች የምናከመው በጸሎት ብቻ ላይሆን ይችላል። ለማማከሩ እንጸልያለን፣ እግዚአብሔር አቅጣጫ እንዲሰጠን ምሪት እንዲሰጠን እንጸልያለን። ከዛ ባለፈ ግን መጽሐፍ ቅዱሳዊ እውነቶች ላይ ቆመን የሰውን አይምሮ፣ የሰውን አመለካከት፣ የሰውን እምነት ማሳደግ፣ አይምሮ እንዲታደስ ማድረግ የምንችልበት መንገድ የማማከሩ። ስለዚህ ቤተክርስቲያን በጣም ትልቅ ፋይዳ አለው። ብዙ አልዳሰሰው ቤተክርስቲያን። እንደውም እዚህ ሮሜ ምዕራፍ 12 ላይ ወደ ቁጥር 11 ወደ ቁጥር 12 የሚለው ስለማማከር ካወራ በኋላ እንግዲህ በስራችሁ ለመትጋት አትለግሙ ይላል። በመንፈስ የምትቃጠሉ ለጌታ ተገዙ ይላል። 3 ነገሮች ያስቀምጣል ጳውሎስ። እንግዲህ ለስራ አትለግሙ ትጉ ይልና በመንፈስ የምትቃጠሉ ሆኑ ለጌታ ተገዙ። 3 ነገር ካስቀመጠ በኋላ ከታች ደግሞ ምን ብሎ ያስቀምጣል? እንግዲህ በተስፋ ደስ ይበላችሁ ይላል። ምን ማለት ነው? ከስራ አትለግሙ። አሁን የማማከር አገልግሎት ከባድ የሚሆነው ምንድነው? ያ ሰው በእኔ ምክር ይፈወሳል ይዳን የሚል ተስፋ የለንም። ስለዚህ ጳውሎስ አትለግሙ ካለ በኋላ በተስፋ ደስ ይበላችሁ፣ ተስፋውን እዩ። በማማከር ውስጥ እግዚአብሔር ጸጋ ይለቃል። ራሱ ጸጋ ስለሆነ መንፈስ ቅዱስ አብሮ ይሰራል። በምክር ውስጥ የሚሰራ ስራ አለ። ምሳሌ መጽሐፍ ላይ መልካም ምክር በሌለበት ህዝብ ይጠፋል ነው። ምክር በበዛበት ደህንነት አለ። እና ምክር የሚባለው ራሱ ማማከሩ ሰዎችን ይፈውሳል ብለን ተስፋ እናደርግ። ከዛ በመንፈስ የምትቃጠሉ ሁኑ ይልና ከታች በመከራ ታገሱ ይላል። በመንፈስ ካልሰራው በጣም ቻሌንጂንግ አለ። ሰው ማማከር ሰው ምሽ አይልም። ሰው በተለያየ ነገር ስለሚያልፍ ለማማከር ብትለው ሰው አይልም። ፈቃደኛ ሆኖ ታመም ያለው በምክር ፈውሳል ብሎ ካልመጣ ስለዚህ በጣም ትዕግስት ይጠይቃል። በመንፈስ ተቃጠሉ ይላል። ከዛ ለጌታ ተገዙ ይልና ከታች ደግሞ እንደሚለው በጸሎት ጽኑ ይላል። የማማከር አገልግሎቱ ጸሎት ይፈልጋል። ለጌታ መገዛት። ጌታ ነው የሚሰራው፣ ጌታ ነው የሚፈውሰው። የሚያማክረውም ሰው ራሱን ለጌታ ሰጥቶ የሚመከረውም ሰው ፈውስ እንዲመጣ መጸለይ በጸሎት። ስለዚህ እነዚህ 3ቱን ነገሮች አጣምራ ቤተክርስቲያን ብትሰራ በጣም ትልቅ ውጤት ታመጣለች። በተለይ እናንተ የምታገልግሉበት የኤምሬቶቹ አካባቢ ሚድል ኢስቱ ላይ እህቶቹም ከሚያልፉበት ጉዞ አንጻር እህቶች ብቻ አይደሉም፣ በእርግጥ ወንድሞችም አሉና የህይወት ተግዳሮቱ ለየት ያለ ነውና በብዙ የሚያስፈልጋቸው ይመስለኛልና ምን ያህል አገዛችሁ እዛ ላለው አገልግሎት? ጥሩ ነው። እንግዲህ እንዳልኩ ማማከር ሰውየው መምጣት አለበት። ምክር ፈልጋለሁ፣ ታመም ያለው አቅጣጫ ፈልጋለሁ፣ የህይወትን ዓላማ ማወቅ ፈልጋለሁ ብሎ በምክር ማመን አለበት። ያ ሲሆን ነው ልብ ሲከፈል ነው ያን ነገር የሚሰራው። በተወሰነ መልኩ ብዙ እንደው እኛ ቤተክርስቲያን ላይ እግዚአብሔር ይመስገን ብዙዎች ይመጣሉ። የተለያየ ፌለሪቲ ይገጥማቸዋል። ከአስተዳዳሪዎቻቸው ጋር ግጭት ይፈጠራል። ፋይናንሻል ፕሮብሌም ይገጥማቸዋል። የተለያየ ነገር ውስጥ ይገባሉ እና በእግዚአብሔር ቃል እውቀት እነሱን አይምሯቸው የምናክምበት መንገድ አለ። ብዙ ጊዜ ግን አሁን ቤተክርስቲያን የተለመደው ምንድነው? ጸሎት የሚፈልገው ወይም መልእክት መንገር አለብህ። በቃ አለቃሽ ነቅለዋለሁ የሚል መልእክት መስማት የሚፈልጉት እንጂ ከአለቃዋ ጋር እንዴት አድርጋ ተስማምታ መስራት እንዳለባት መጽሐፍ ቅዱስ ፕሪንሲፕል አንሰጣቸው። እሱ ሰው ጋርም ክፍተት አለ። ቤተክርስቲያን ደግሞ በራሱ የማማከርን እንደ አገልግሎት ዘርፍ እንደ ጸጋ ጌታ እንደሚሰራበት የማየቱ ነገር ገና ክፍተት ስላለ በተወሰነ ጥሩ እየተሰራም ነው፣ ግን ይቀራል፣ በጣም ብዙ ይቀራል። አንዳንዴ የኛም ምርጫ ነው። ለምሳሌ አማካሪ ቢሮ ካለው ሰውዬ ይልቅ በቤተ እምነታችን ውስጥ ያለው ዋና አገልጋይ ወይ በስም የሚታወቅ በምስል ያለው ሰው እሱ ቢያማክረን ቢዳስሰን ደስ የሚለን ይመስለኛል። እኔ ለምሳሌ አንድ ጊዜ አስታውሳለሁ በአንድ ህመሙ ምክንያት ወደ ሐኪም ቤት ሄድንና ምንም መድኃኒትም አልወሰድንም። ምንም ዶክተሩን ገና ስናየው ደስ አለን። ትንሽ ተጽናና ፈውስ ይሆንልሃል የሆነ ነገር ይሆናል ብለህ ከማመን የመነጨ ነገር ነው የምነግርህና እነሱ ቢሆኑ ሚል ፍላጎት ይኖራልና ላነሳለ የፈለኩት ጥያቄ ምንድነው? ቤተክርስቲያን ይሄ ጸጋ ያላቸው ሰዎችን አሰልጥና በቢሮ ብታስቀምጥ ትመክራለህ? እነዚህ ከዋና አገልጋዮቹ ይልቅ። ያልከው ክፍተት እየተፈጠረ ያለው ምንድነው? ሰው በአገልግሎት የሚያውቀው ሰው በሱ አገልግሎት ይፈወሳል ብሎ የሚያስበው ለኩላሊቱን የፈወሰለት ሰው እኔ ኮንኩ ጸልዬ ኩላሊቱን የተፈወሰውን ያህል አእምሮ ሲጎዳ ምን በዚህ ጸልዬ አእምሮ የሚፈወስ ይመስላል። ግን መጽሐፍ ሲያስቀምጥልን የማማከር አገልግሎት ሰጥቶናል። አሁን እግዚአብሔር ራሱ አሁን ስለ ኢየሱስ ክርስቶስ ሲናገርና ኢሳይያስ ምዕራፍ 9 ቁጥር 6 ላይ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል እና ድንቅ መካር ነው።
እውነተኛ መካር ጌታ ኢየሱስ ነው። የዘላለም አባት የሰላም አለቃ ይላል እና መጨረሻ ሰላም ያለው እውነተኛ ምክር ውስጥ መጽሐፍ ቅዱሳዊ በሆነ በእግዚአብሔር መንፈስ ያለ ምክር የዘላለም አባት ከሆነ የሚመነጭ ነው። የሰላም አለቃ ከሆነ ጌታ የሚመነጭ ነው። which means ሰላም ነው የሚያመጣው ማለት ነው። በምክር ውስጥ በጣም ትልቅ ሰላም አለ። ግን አይምሯችን ግን አሁን እንደምናስበው የፈውስ አገልጋዩ ወይ ደግሞ የመድረክ ሰባኪው በሱ መድረክ ላይ በሚሰብከው ስብከት ልክ አሁን እንግዲህ ጳውሎስ እንዳለን የሚያስተምር በማስተማሩ የሚመክር በመምከሩ የሚሰጥ በመስጠቱ ይትጋ። ስለዚህ ሁሉ በተሰጠበት ነገር ሲሆን ፍሬያማ ይሆናል የሚል ዕውቀቱ የለም ሰው ጋር። ያ ስለሌለ እንዳልከው የሚታይ ሰው ይፈልጋል እንጂ የማማከር ጸጋ ያላቸውን ሰዎች ቤተክርስቲያን አስተማርታ ቦታ ሰጥታ አገልግሎት ነው ብላ ብታስቀምጥ ከስነ አእምሮ ጋር የሰውን አእምሮ የሰውን አመለካከት የመጣበት መንገድ አለ። ውስጡ ያሉ ነገሮች አሉ። እነዛን በእግዚአብሔር ቃል ማውጣት መፈወስ፣ ደግሞ እንደ እግዚአብሔር ደግሞ ትክክለኛ አቅጣጫ ማሳየት፣ ክርስቲያናዊ የሆነ አካሄድን አቅጣጫን ማሳየት ከአማካሪ የሚጠበቅ ነው። እዚህ አሁን ቤተክርስቲያን ብታደርግ ብዬ የማስበው አገልጋዮች ሙሉ ጊዜ አገልጋዮች ወይም በተለያየ አቅጣጫ ቤተክርስቲያን ውስጥ የእግዚአብሔር ስራ የሚሰሩ መቼና በምን አይነት ሁኔታ እንዴት ባለ መንገድ ከስነ አእምሮ ሙያው ጋር ጎን ለጎን አገልግሎታቸውን ቢያስኬዱ የስነ አእምሮም አገልግሎት የሚያስፈልግበት ታይም አለ፣ ቦታ አለ። ለማን ነው አፕላይ ማድረግ የሚለውን ነገር እውቀቱ ቢኖራቸው ትሬኒንግ ቢወስዱ ጥሩ ነው። የማማከር ጸጋ ያላቸው ደግሞ በትክክል ቦታ ተሰጥቷቸው እንዲያገለግሉ እድሎች ቢመቻች ደግሞ ሞር ውጤታማ ያደርጋታል ቤተክርስቲያን። ምን ነገሮች ቢሟሉ ትላለህ ወደ ማማከር አገልግሎት ለመግባት በቤተክርስቲያን በአጥቢያ ደረጃ ሊሆን ይችላል? አንደኛ ጸጋውን መቀበል ነው። ጸጋውን ከተቀበለ በኋላ ሰው አማካሪ የሚባለው ሰው ለሰዎች ፍቅር ሊኖር ይገባል፣ ርህራሄ ሊኖር ይገባል፣ ታማኝነት ይጠበቅበታል። በጣም ሚስጥር ጠባቂ መሆን አለበት። ሰዎች ማዳመጥ መቻል አለበት። በጣም ሰፊውን ሰዓት የሚሰማ መሆን አለበት። ህይወቱ ደግሞ የተመሰከረለት በስነ ምግባር መጽሐፍ ቅዱሳዊ ክርስቲያናዊ ህይወት የሚኖር መቻል አለበት። እነዚህ ነገሮች አገልጋዮች እንደ መስፈርት ተቀምጠው ለዛ ነገር የሚሆን ጊዜ ለሰው አናውንስ ቢደረግ በተለያየ ነገር ውስጥ የማማከር አገልግሎት ቅድም እንዳልኩ ቢሮ ለጥፈው የሚሰሩ አሉ። ቤተክርስቲያን ውስጥ የማማከር አገልግሎት ቀን ብትመደብ ሰዓት ብትመደብ ከዚህ ሰዓት እስከዚህ ሰዓት የምክር አገልግሎት እንሰጣለን። የተለያየ የህይወት ጉዳይ ውስጥ የሚያልፉ ምክር ያስፈልጋቸዋል ተብሎ በሚታሰብበት ደረጃ ቦታ ቢዘጋጅ ጊዜ ቢመደብና ልክ እንደ አገልግሎት ዘርፍ ልክ የስብከት ዛሬ የአምልኮ ቀን አለ ብለን እንደምለው የማማከር ቀን አለ የሚል ፕሮግራም ራሱ ቢዘጋጅለት ጥሩ ይመስለኛል። እስቲ ዛሬ በተለይ በዋናነት ወደ ተገናኘንበት ራእይ እንመለስ። የዮሐንስ ራእይን አስመልክቶ አንተ የጻፍከው መጽሐፍ ነው። በጣም ግሩም መጽሐፍ። ወደሱ ከመግባቴ በፊት ግን ማንሳት የምፈልገው ነገር አለ። ካንተም የህይወት አገልግሎት ለሌሎቻችንም መጽናኛ የሚሆን ምስክርነት ይሆናል ብዬ ተስፋ አደርጋለሁ። ወደዚህ ከመግባት በፊት በስነ መለኮት የሄድክበት ጉዞ አለና እስከ እንግዲህ አሁን ፒኤችዲ እስከ ዶክትሬት የተጓዝከው ጉዞ አለና ወደዛ ጉዞ ከመሄድ በፊት ግን ባንክ ትሰራ ነበር እና ባንክ እየሰራህ የሆነ እክል ገጠመህ። ከዛ ስራ ማቆምክ። እንኳን ለመጻፍ ቅርና ለማንበብ ወደ ዶክትሬት ለመሄድ መካከል ላይ በጣም ከባድ ክፍተት ተፈጠረ። እስቲ እሱን አጫውተኝ። እሱ ህይወት እንግዲህ ያለፍኩበት መንገድ ዩኒቨርሲቲ ተምሬ ባንክ ነበር፣ አካውንቲንግ ነበር የተማርኩት። እሱን ጨርሼ ኢትዮጵያ ንግድ ባንክ 4 ኪሎ ሰራ ነበር። እዛ እየሰራው ጌታን ከተቀበልኩ በኋላ በተወሰነ ጊዜ መሀል ላይ የመንሸራት የመድከም ህይወት አሳልፌያለሁ እና በኋላ ወደ ጌታ የምመለስበትን እድል ጌታ እንደገና ሰጠኝና እንደገና በታደሰ ኃይል ሙሉ ለሙሉ ወደ ጌታ ተመለስኩኝ ማለት ነው። እና በዛን ታይም አይኔን ታመምኩኝ። ወደ ጌታ መጥቼ ብዙ ዓለማዊ ልምምዶችን ትቼ ሲሪየስሊ ጌታን በፍቅር ገብቶኝ መጀመሪያ ጌታ እንዳገኘሁኝ ስሜቱ አለ፣ ፍቅሩ አለ፣ ፍላጎቱ አለ። ግን መጽሐፍ ቅዱሳዊ እውቀት አልነበረኝም፣ መሰረት ስላልነበረኝ ወደ ኋላ ፈገፈኩኝ። በኋላ በቃ እግዚአብሔር ቃል ገብቶኝ በደም ጥሩ ሆኜ ባለውበት ታይም ላይ ባንክ ቤት እየሰራው ማለት ነው አይኔን ታመምኩኝ። እና አይኔ ስታመም ምንድነው ፔፐር አለርጂክ ነው ተባልኩ። ፔፐር አለርጂክ ማንበብ አልችልም፣ መጻፍ አልችልም፣ ኮምፒውተር መጠቀም አልችልም። በጣም ቻሌንጂንግ ነበር። ሴም ታይም ደግሞ አዲስ አበባ ዩኒቨርሲቲ ህግ አጠና ነበር። ምን በቃ ወይ ጠበቃ ነው መሆኑ ብዬ ነው ማስተው። ወደ አገልግሎቱ ምንም አይነት ፕሮግራም አልነበረኝም። እንደው ጌታንም በደንብ አውቄ እግዚአብሔር ቃልም ገብቶኝ አገልጋይ ሁን እንኳን ቢለኝ ጌታ የመታዘዝ ልብ አልነበረኝ። በቃ በትምህርት አቅጣጫ መቀጠል ነው ማስተው እና ባንክ ቤት እየሰራው ህግ እየተማርኩኝ 6 ኪሎ። በዛ ማለት በጣም ታመምኩኝ። ብዙ ህክምና ሞከርኩኝ፣ ፍጹም ይሆን አይደለም። በቃ ያልሄድኩበት ህክምና አይነት የለም። በቃ የትም ብትሄድ የሚፈውስ ህመም አይደለም፣ አለርጂ ነው።
ብለው የሆነ ስያሜ ሰጥተውት ነበር። ረጅም ዓመት ስለሆነው ስያሜውን ጠፋኝ። በፊት አውቀው ነበር እና ከፍሎ ያመኛል። በጣም ከባድ ነው። በቃ ሲቪር ነው እንትኑ። በቃ ሄዴክ አለው፣ በጣም ፔን አለው። አይኔ ላይ ብርሃን ማየት አልችልም። ፋይናሊ ስራውን አቆምኩኝ፣ ትምህርቱን አቆምኩኝ። እና በዛ ጊዜ እንደውም ሳቆም ቻሌንጅ ከሆነብኝ ነገር አንዳንድ ወዳጆች አንተ ኢየሱስ አለርጂክ ሆኖብሃል ይለኝ ነበር። ቃል በቃል ኢየሱስ አንተ አለርጂክ ሆኖብሃል፣ አንተ አልሆነም፣ ትምህርትን አሳጣክ፣ ስራህን አሳጣክ፣ ጤናን አሳጣክ፣ በፊት ሰላም ነበር የሚል ቻሌንጅ ነበረ። ስራውን አቆምኩኝ፣ ቤት ቁጭ አልኩ ማለት ነው። እና በጣም ከባድ ነው። እያንዳንዱ ቀን ከህመም ጋር በጣም የሚከብደው። ብርሃን ማየት አልችልም፣ አይኔን ጨፍኝ የሚለው 2 መነጽር የታዘልኝ እዚህ ነጭ ሌላ ጥቁር እዚህ ይደረባል። ኮፍያ ያደርጋለሁ ብርሃን እንዳይገባ በግራ በቀኝ። በቃ አይኔን ጨፍኝ የሚለው ኢቭን መንገድ ላይ ሲሄድ በተወሰነ ስራመድ ተወሰነ መንገዱን አይቼ አይኔን ጨፍኝ ነው አንድ ስቴፖች የሚሄደው። በገለጽ ቁጥር ይታመማል። ቤት ገብቼ በቃ ጨለማ ውስጥ ሆኖ ወይ ቲቪ ከተከፈተ በትርጉም ይነገረኝ እንዲህ እያለ በቃ ድምጽ ብቻ መስማት ጀመርኩ። ኦዲዮ ብቻ በጣም ከባድ ሆነ። ድንገት ነው እንደዚህ ሆነው። ህመሙ አለ በየሰዓቱ። ከህመሙ ጋር የምፈልገውን የምወደውን ትምህርት አቆምኩኝ። ማንበብ በጣም ፈልጋለሁ፣ እሱን ከለከለኝ። እንደውም አንዳንድ ጊዜ በቀደም ወንድሜ ሲያስታውሰኝ ነበር። ነቢይ ኢንጂነር ሄኖክ ከወንድሜ ነው፣ ታላቅ ወንድሜ ሙሉ ወንጌል ቤተክርስቲያን ሙሉ ወንጌሉ እሱ እያስታውሰኝ ነበር። አንድ ጊዜ ያልኩት እዚህ ያለው ኤችአይቪ ቢሆን ህመም ይሻላል ብላኝ ነበር አለ። እና ያን ያህል በቃ እሱ አንዴ ህመም ነው የታወቀ ነው፣ በሰላም ትኖራለህ እድሜ እስኪያልቅ ድረስ እድሜን ቢያሳጥረው። ይሄኛው ግን ከህመም ጋር ከብዙ ነገር አግዶኛል። ብዙ ኢኮኖሚካሊ ብዙ ነገር ተያይዞ የሚመጣው ደግሞ ማት ነገር አለ። በጣም ከባድ ቻሌንጅ ውስጥ ገባው። እና ያደረኩት ነገር ምንድነው እንዳልኩ ማንበብ አልችልም፣ ማየት አልችልም ስለሚያመኝ ምንም ነገር ጊዜን በምን አሳልፋለሁ። እዚህ ቤተክርስቲያን መሄድ ጀመርኩ። ወደ ጌታ መጥቻለሁ። በጣም የእግዚአብሔርን ቃል በተወሰነ ለማንበብ ሞክሬ ነበር፣ አይኔ ከለከለኝ። እና እየተቀባ እግዚአብሔር ቃል አግሎት ቤተክርስቲያን ሄድኩ። ደቀ መዝሙር የተማርኩት እዛ ነው፣ ሙሉ ወንጌል ጌታን አግኝቼ። በኋላ ግን ከዚህ ቻሌንጅ በኋላ ድጋሚ ስመለስ ደቀ መዝሙር ትምህርት መማር ጀመርኩ። የተቀባ እግዚአብሔር ቃል ፓስተር ሚኪ ጋር ማለት ነው። ወሌ መጋ ሄድኩኝ። ቅዳሜ ደቀ መዝሙር እማራለሁ። ከዛ ቀኖቹ እንዴት አድርጌ ላሳልፉ? ቀኑ ቤት አሳልፍና ማታ ማታ ቸርች መሄድ አለብኝ። ከዚህ ማክሰኞ እዛ ነበር። ሮብ ዩጉ ጋር ቅድም ፓስተር ሞሄን አግኝታ እሱ ጋር በቅድም እሱን እያወራሁት ነበር ነው ረጅም ጊዜ ዩጎ ሮብ ሮሜን ስማር ነበር። እዛ ነው። ማንበብ አልችልም፣ መስማት ብቻ ነው። በቃ ጥቁር መነጽር አደርጋለሁ፣ ኮፍያ አደርጋለሁ፣ ጉባኤ ቁጭ ብዬ በቃ እንጨፍዬ መማር መስማት ብቻ ነው። እና ሐሙስ ዕለት ደግሞ ሌላ ቸርች ቤዛ የሚባል ቸርች ነበር። ሐሙስ ቦሌ ቲኬ ላይ ነበር። እዛ ሐሙስ ሄዳለሁ። ዓርብ ዕለት ደግሞ እዛ ይሰማኮ አንድ ፕሮግራም ነበር፣ እዛ ሄዳለሁ። ቅዳሜ አሴምብል ከሰዓት ነበር። እሑድ ተመልሼ ተቀባመጣለሁ። ኮንፈረንሶች ማስታወቂያ የሰማው ራሴን ቢዚ አደረኩኝ። ቅዳሜ ጠዋት ቀጠናው ልሄድ ነበር። በቃ ሌላ መስራት ስላልቻልኩ ማለት ነው። ያ ግን መስራት አቃተኝ። ምንም አይነት ስራዎች በቃ ለእኔ የሚሆን ስራ ጠፋ። ያው እንድሳወራው ባጭሩ ሰምራይዝ እያደረኩ እንጂ ያለፈ ብስቴ በጣም ሰፊ ነው። ከዛ በቃ እግዚአብሔር ቃል ብቻ መማር ሆነ። ጊዜ ለማሳለፍ እያልኩኝ ማለት ነው። ጊዜ ለማሳለፍ በዛ መልኩ እግዚአብሔር ቃል ስሰማ በኋላ የተወሰነ እግዚአብሔር ቃል ውስጤ እየቀረ እንዳልኩ አላነብም። ከዚህ የሆነ ክፍል ውስጥ ሲቀር ሰው ሄጄ እለምናለሁ አንብብልኝ መጽሐፍ ቅዱስን። ምክንያቱም አንተ መጽሐፍ ቅዱስን ማንበብ ስለማትችል። ትክክል። መጽሐፍ በቃ ሆነ እስከዚህ ያነብልኛል። ከዛ እንደዚህ ያልኩ በኋላ ልክ ደቀ መዝሙር እንደጨረስኩኝ በሰርተፍኬት ሌቭል ክላስ ነበር፣ የአገልጋይ ትምህርት እና ፓስተር አስሜ ነበር ያንኛ ጋር እሱ የጀመረው 1 ዓመት ኮርስ ነበር። እሱን ተማርኩና ሰው ነው የሚያነብልኝ። እዛ ሂጅ ቤት አንብቡልኝ ይላሉ ጓደኞቼን፣ ወንድሞቼ አንብቡልኝ ይላሉ። ያነብሉኛል ውስጥ የቀረ። ከዛ ስል ጥሩ ውጤት አመጣውና ገማሊያ የሚባል መጽሐፍ ቅዱስ ኮሌጅ በሰርተፍኬት ሌቭል ቴዎሎጂ ተጀመረ። ይሄ እኮ በደንብ እኮ የምልህ አስደናቂ ነገር ነው ስትነግረኝም በደንብ ተመልካቾች እንዲገባቸው። ምክንያቱም አንድ ተማሪ ስነ መለኮት ትምህርት ቤት ውስጥ ገብቶ ሊያደምጥ ይችላል። የሚያደምጠውን ግን መጻፍ አለበት። እሱ አንዱ ነገር ሊሆን ይችላል። ሁለተኛ ሲሄድ ደግሞ ማጥናት አለበት። ለማጥናት ደግሞ ማንበብ አለበት። ፈተናም ስትቀመጥ ባለፈው ስታጫውተኝ ነበር ማንበብ አለብህ። ግን አንተ ለፈተናውም የሆነ ሰው ያነበበልህን ነው። ፈተና ላይ ሲደርስ አስተማሪዎቻቸው የሚፈትኑኝ፣ ለሌላው ተማሪ አንድ ሸት ሲሰጥ የሚፈተንበት፣ እኔ ለብቻ አስተማሪ ጋር ቢሮ ቁጭልና አስተማሪ ራሱ ያነብልኛል። ምን ነገረውን መልስ ይጽፋል ማለት በዛ መልኩ ማለት ነው። እና ብሉይ ኪዳን ዳሰሳ ስንማር አስታውሳለሁ ዶክተር አብርሃም ነበር ያስተማረን።
እሱ ነበር ራሱ የፈተነኝ እና በጣም ገርሞት እንደውም ያኔ ከ60 ሳይሆን ከ40 ረስቼዋለሁ። አንድ ኤክስ በቃ ወይኔ ተሸወርኩ የሚስል እሱን ብራይትን አለኝ እና እንዲህ 60 ነው ከ60 ያመጣሁ ላይ እሱ ራሱ ገርሞት እና ልጆች አንብቡልኝ ያለው ከዛ ውስጥ እሱን አሰላስላለሁ አስተማሪዎች አንብቡልኝ እፈተናለሁ እና አስሜ በጣም ይረዱኝ ነበር። በዚህ አጋጣሚ አስማው በጣም እሱን ያበረታታኝ እንደውም አለማረም እኔ ምን ትርጉም የለውም ስለማላነብ ስለማልጽፍ አሁን እንዳልከው መጽሐፍ ይጠበቅባል ብዙ ነገር ስለሚፈልግ ለምን ጨነቃለሁ አይሆንም ይቀበል ብዬ እሱን አበረታቶኝ እንደውም የመጀመሪያውን ሰርተፊኬት ስንማር ጥሩ ውጤት አምጥቼ ስጦታ ሰጥቶኝ ነበር። በዛ ጊዜ ሰጠኝ ስጦታ ወክማን ሰጥቶኝ ማዳመጫ እሱ ምናል አስተማሪዎቹ ሲያስተምሩ ሪከርድ እናድርገውና እሱን ታዳምጣለህ አትሊስት በቃ አሁን ማንበብ ስለማልችል ማለት እሱን ያዳምጥክ ልክ እንደ መጽሐፍ ይነላል ብሎ እሱን አይዲያ አምጥቶ በተወሰነ መልኩ በሱ እሞክር ነበር እና በጣም እንደ ብሌድ ልማር ሁሉ ነበር። ምክንያቱም ይሄ ነገር ተስፋ ስለሌለው በቃ ወደ አይነ ስውራን የሚጠቀሙትን አይነት ተደርጎ በዛ ለመጻፍ ማለት ነው። ሶ እንዴት ወደ ፈውስ መጣ? አስደናቂ ነገር ነው። በዚህ ማለት ያን ክላስ እንዳለቀ ነው ጌታ ፈውስ የሚገርም ልክ ገማሊያ ክላሱ እንደጨረሰ አንደኛው ጥቼ በዋንጫ ተሸለምኩኝ ተመረኩኝ ማለት ነው። እና በቃ በጣም ደስ አለኝ እግዚአብሔር አመሰገንኩ። በዛው ቻሌንጅ ውስጥ የሚገርም እሱን ጨርሼ ጁላይ ከመግባቱ በፊት ጁን አካባቢ ነው ጨርስ ነው ክረምት ላይ ጌታ ፈውሰኝ በሚደንቅ ሁኔታ ማለት ነው ተፈወስኩኝ። በዛው ሙሉ ጊዜ አገልግሎት ጀመርኩኝ እና ሙሉ ጊዜ አገልግሎት ሲጀምር በፊትም እንዲህ ሰዎችን ማገልገል ጀምሬ ባይብል ስተዲ ላይ በቃ እኔና ላይ ጨፍኜ ግን ሰዎች ሲያነቡ ሐሳቡን ሮሜ ላይ ሲነበብ ያን ክፍል ሰማና ሐሳብ ለመስጠት እያልኩኝ ከዛ እንደውም ህብረቱን ወደ መምራት መጣሁ። በዛው ሁኔታ ውስጥ ሆኜ በዛ ቻሌንጅ ውስጥ ሆኜ በኋላ ጌታ ፈውሰኝ በቃ በሚደንቅ ሁኔታ ፈውሷን በሰውነቱ አረጋግጠሽ እንደሚል በተለያየ መንገድ ሞከርኩኝ። ሳያይኔ በቃ ማያመኝም እንዳልኩ በቃ 10 ደቂቃ አልቆይም ግድ ጨፈ 30 ደቂቃ አንድ ቀን ወጥቼ እስቲ ሞክር ብዬ አንድ ህመሙ ደግሞ በጣም ካመመኝ ከባድ ነው መድኃኒት ወስዳለሁ። ስለዚህ እንዳያመኝ በቃ እኔ መጨፈን በጣም አንድ ሰዓት ስቆይ ደህና ነኝ፣ 2 ሰዓት ስቆይ ግማሽ ቀን መቀማመን አልቻልኩም። በዛ መልኩ ተፈወስኩኝ። እንግዲህ ከዛ በኋላ ብዙ ቦታ ለመማር ሞክሬ በእንደዚህ መልኩ አሁን ገማሪ ከጨረስኩ በኋላ የተለያዩ ፕሮግራሞች ዲግሪ ለመማር ኤቢሲ ኤቲሲ ሞክሬ ነበር። ግን ሰፊ ሰዓት ማንበብ መጻፍ ስላለብህ መማር አልቻልኩም። በኋላ ሊድ ስታር ገባሁኝ ቀደና ሆንኩኝ። በተወሰነ መልኩ በሂደት ፕሮግረስ እያደረገ የመጣው ረጅም ሰዓት ብዙ አመት ስላነበብኩኝ ፔፐር ስላላየው ይከብደኝ ነበር ማንበብ። ግን አትሊስት ትንሽ እያነበብኩኝ እያረፍኩኝ ጀመርኩ ማለት ትንሽ ያነበብኩ አንዳንድ ሰውም እያገዘኝ ዲግሪን ጨረስኩኝ። ከዛ ማስተርሱን በዛ መልኩ ተጠናቀቀ ማለት ነው። አሁን እስከ ፒኤችዲ የምንለው ድረስ ደርሷል ማለት ነው። በጣም ብዙዎቻችን የምንናፍቅበት ደረጃ። ምክንያቱም በትምህርት ዓለም ውስጥ ስትሄድ ብዙ ሰው የሚፈልገው እና መድረስ ቢፈልግ ደስ የሚለው ቦታ ያ ቦታ ነው እና ያ ተግዳሮት ሳይዝህ ነው እዛ ጋር የደረስከው። ግን ብታጫውተኝ ካንተ ህይወት ምስክርነት ተነስተን ብናነሳው ደስ የሚለኝ ነገር አንዱ በዛ ተግዳሮት ውስጥ እያለፍክ ያንተ ፐርሲስታንስ የምንለው ነገር ይሄ ጽናት የምንለው ነገር ዋና ነገር ይመስለኛል። በሰው እየሰማህ ለመማር በካሴት ቀድተህ እየሰማህ ለመፈተን ያረካቸው ነገሮች እና ምናልባት ያ ጉዞ ይመስለኛል በመጨረሻ ላይ የጌታም ጸጋ ሲጨመር ከዛ ነገር እና ስለ ጽናት እንድትነግረኝ ነው። ሰዎች በተለያየ ነገር እያለፉ ሊሆን ይችላሉ ብዬ አስባለሁ በዚህ ሰዓትና አንተ ምን ይማራሉ? ለዚህ ሁሉ ምክንያት የሆነ ምንድነው በፊት ወደ ጌታ እንደመጣው መጀመሪያ ላይ እግዚአብሔር ቃል አይገባኝም ነበር። በቃ ምንም አይገባኝም። በቃ ሰው አንብቦ የሚረዳው እኔ ምን ማለት ነው እላለሁ እና በቃ ዘር ሊዘራ ወጣ ሲል ምንድነው የሚዘራው ብዬ በቃ ስለ እግዚአብሔር ቃል መሆኑ ስለ ልብ ምንም አይገባኝም። እና በቃ የሚታይ ገበሬ እርሻ ስንዴ ሲዘራ ኦኬ ስላዘራር ነው በቃ ቤተክርስቲያን ትዘራለች ማለት ነው የራሷ እርሻ ይኖራታል ብዬ ማስበው በቃ ምንም አይገባኝም ምንም ማለት ነው። በቀደም አንዲት እያልኳት ነበርና በቃ በአይን መካከል ያለውን ጉድፍ ትተህ በሰዎች በራስ በአይኖች መካከል ምሰሶ ነው ያለው አንተ የሰውን አይን ጉድፍ ለማጥራት ነው የምትሞክረው የሚለውን የሚማቴስን ሐሳብ በቃ በፊት መረዳቴ በሁለት አይኖች መካከል ያለው አፍንጫ ነው እና አፍንጫ ማለት ነው እንደ ሁሉ እንጂ ምንም መንፈሳዊ ትርጉም በፍጹም አይገባኝም። እና በጣም ይሰማኝ ነበር ለምን እግዚአብሔር ቃል ማይገባኝ አብረው ጌታን የተቀበሉ ጓደኞቼ ይገባቸዋል ኤፌሶን ላይ እንዲህ ሲሉ በጣም በቃ አዝን ነበር። ከዛ በኋላ በሁለተኛው ዙር ወደ ጌታ ከመጣሁ በኋላ እንዳልኩ እግዚአብሔር ቃል እየገባኝ ሄጄ ጓደኞች ጋር ቶሎ ብዬ አሁን ፓስተር ሚኪ ሲሰብክ ያችን ትምህርት ሄጄ በቃ ማታ አላስተኛቸው በቃ እንዲህ ነው የሚለው እኮ ሙሴ እንደዚህ ነው ያለው ብዬ በቃ ባት እና እግዚአብሔር ቃል በቃ እየገባኝ በጣም ደስተኛ ሆንኩኝ። ከዛ በጣም ጌታ ያደረገልኝ ነገር ማሰብ በፊት ከነበርኩበት አሁን እግዚአብሔር ቃል መረዳት በቃ ብዙ ምርኮ እንዳገኘ ሰው ደግሞ ያለው ደስታ
በቃል ውስጥ ያለው ደስታ እሱን እያሰብኩኝ ህመሜን ረሳው ነበር። በቃ ጌታ ረዳኝ። የእግዚአብሔር ቀን መረዳት ለካ የእግዚአብሔር ሐሳብ እንደዚህ ነው፣ የእግዚአብሔር ዓላማ ለካ እንደዚህ ነው እና ማመስገን ውስጥ ገባሁ ማለት ነው። ህመሙ እያለ እያመሰገንኩ፣ ስቃዩ እያለ እያመሰገንኩ ከዛ አልፎ ደግሞ እንዳልኩ የህብረት መሪ ሲሆን ደግሞ የተወሰኑ ይጽናናሉ። ቃል ሼር ሳደርጋቸው በቃ ሳልሰማ ሰዎች ያ ጽናት ሆነኝ። በዛ መልኩ በቃ ጌታን እያመሰገንኩ የተደረገ ነገር እያሰብኩኝ ለመጽናቱ ምክንያት ሆነኝ ብዬ ማስበው። አሁን በተለያየ ህመም ውስጥ ሊያልፉ ይችላሉ ሰዎች ወይም በጠንካራ ነገር ውስጥ እና ምን የምትሰጣቸው ምክር አለ በዛ ጉዞ መካከል ላይ ፈውሳቸውን እንዲቀበሉ? እግዚአብሔር ሉዓላዊ አምላክ እንደሆነ የሚያየውበት ነው። የሚገጥመን ነገር በህይወታችን የሚገጥመን ቻሌንጅ ለራሱ ዓላማ ይጠቀምበታል እና ነገር ሁሉ ለበጎ ይደረጋል የሚለው ነገር በጣም በእኔ ህይወት ላይ ያቸዋል። እኔ ወደ ዘይት ነገር ውስጥ ባልገባ ኖሮ ወደ አገልግሎቱ አልመጣ ነበር። እንዳልኩ በፍጹም በቃ በትምህርት አቅጣጫ ሄጄ በቃ የጌታን ፈቃድ ከሆነ በዛ አቅጣጫ ቤተክርስቲያን ማግዘው እንጂ አገለግላለሁ የሚባል ሀሳብ የለኝም። ከዚህ እግዚአብሔር ጥሪ ወደ እኔ ሲመጣ ወደ ቃል የመጣሁበት መንገድ ነገሮች ስለተዘጉብኝ ነው። ስራው ተዘጋብኝ፣ ትምህርት ተዘጋብኝ፣ ምርጫ ሳጣ ወደ እግዚአብሔር ቃል ተዘጋው። በዛ ውስጥ ጥሬን አወቅኩኝ። ስለዚህ እግዚአብሔር ነገሮች ለበጎ እንደሚጠቀም ማሰብ ደግሞ ጊዜ ያለው ለሁሉም እግዚአብሔር ይፈውሳል። ጌታ ሳያውቀው የሚሆን ነገር ስለሌለ በዛ ላይ እንዲደገፉ መታመናቸውን ጌታ ላይ እንዲያደርጉ እግዚአብሔር ዓላማ እንዳለው በሚያልፍበት ቻሌንጅ በሚያልፍበት ህመም ውስጥ እግዚአብሔር አካልን ባይፈውስ በዚህ ህመም ውስጥ ግን የሚፈወስ የሆነ የነፍስ ፓርት አለ እና የሆነ ነገር እየተፈወሰ እየተሰራ ነበር። ስለዚህ እግዚአብሔር በስራ ላይ ነው ብለው ቢያምኑ ያንን ማየት ነው። አሁን አይኔ እምቢ ሲለኝ ምንድነው በቃ በመስማት ምንድነው የምችለው? አትሊስት መቆም የለብኝም። እንደውም አንድ ጊዜ አንብቤ ሉቃስ ላይ የዮሐንስን አባት አንብቤ በጣም ኦኬ እቺ ነገር ብያለሁ። በቃ ዱዳ ሆኖ በእጁ ይጽፍ ነበር። የልጁ ስም ዮሐንስ ነው እና እጅ እስካለው ድረስ በቃ በእጅ ይጽፋለሁ ብሎ ያስብ ነበር። እኔም በቃ አይኔም ቢለኝ እግዚአብሔር ጆሮ ሰጥቶኛል። ስለ ጆሮ እያመሰገንኩኝ ገንዘብ እየከፈልኩ የሚያነቡ ልጆች ነበሩ። ሰፈር እየሄድኩኝ ከፍላቸው ሻይ ጋብዛቸዋለሁ። አንብቡኝ ቁጭ እያደረግኩ በቃ የሆነ የቀናቸውን ነገር በቃ ፍራንክ ሳገኝ በቃ ቀጥታ እነሱ ጋር ሄዱ ተወሰነ ነገር ይችላቸውና ያነቡልኝ የነበረ ነገር። ስለዚህ ስለ ጆሮ እግዚአብሔር እያመሰገንኩ እዚህ በተለያየ ችግር ውስጥ የሚያልፉ በህመም ውስጥ በተለያየ ጉዳት ውስጥ ያሉ ባላቸው ነገር ቢያመሰግኑ መፈለግ በየትኛው ላመስግን ብለው ቢሉ ያኛውን እየረሱ ወደ ፈውሳቸው ይመጣሉ ብዬ አስባለሁ። ዋው አስደናቂ ምስክርነት ነው በጨዋታችን መካከል ላይ ያነሳ ነውና ይቻላል፣ እግዚአብሔር ይችላል። በመታልፉበት ጎዳና መካከል ባለው ነገር እያመሰገናችሁ በጽናት እንድትሄዱ የሚል ለኔ ራሱ በጣም ድጋሚ ሲሰማው ራሱ እንደገና የሚያበረታ ነው። እየተከታተላችሁ የምትገኙት ኪያ ሾውን ነው። በመግቢያ ላይ እንዳልኳችሁ ዘወትር አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ የሚተላለፍ ልዩ ዝግጅት ነው። ከፓስተር ዶክተር አኪያ ጋር እያደረግነው ያለነው ቆይታ አልተጠናቀቀም። ካፍታ ቆይታ በኋላ ተመልሰን ከእናንተ ጋር አብረን የምንሆን ይሆናል። በተለይ ደግሞ ራእይ የተሰኘውን መጽሐፍ በመሰረት በማድረግ ከዘመን መጨረሻ ጋር የሚነሱ ወሳኝ ሀሳቦችን እያነሳን እየተጫወትን ነው። እሱ ላይ ሰፊ ጉዳዮችን እናነሳለን። እስከዚህ ሰዓት ድረስ እየተከታተላችሁ ካላችሁ በእርግጠኝነት መናገር ይቻላል ወዳችሁናል ማለት ነው። ስለዚህ ሰብስክራይብ ሳታደርጉ የደውል ምልክቱን ሳትጫኑ ወደ ቀጣይ ምዕራፍ እንዳትሄዱ አደራ ማለት እፈልጋለሁ። ይህንን የእረፍት ጊዜ እናንተ እሱን ለማድረግ ልትጠቀሙበት ትችላላችሁ። ካፍታ ቆይታ በኋላ ከመጋቢ ዶክተር አኪያ ጋር አብረን ተመልሰን እንገናኛለን። መልካም ቆይታ። ወደ ራእይ እንምጣ። መጽሐፍ ሲመረቅ በተለይ ቄስ ተስፉ ዛሬ የተናገሩት ነገር ነበረ። ስነ መለኮታዊ ይዘቱ የጠበቀ ነው እና መንፈሳዊ መርህም አለው የሚል ነገር በተለይ እሳቸው ወደ ጸሎት ይጓጓኝ ነበር ብለው ነበር። ጥናታዊ ከመሆን ይልቅ በቃ የሆነ ጸሎት የሚያጓጓ አይነት ነገር እንዳለውና ለየዕለቱ ደግሞ ይሄ አፕሊኬሽን የምንለው ነገር የለም በተግባር ልንሄድበት ያለ ነገር የሚሰጥ መጽሐፍ ነው ብለው ቆንጆ ነገር አቅርበውለታል። ዮሐንስ ራእይን ስናየው በጣም ብዙ ራእይም ስለሆነ ማይገቡን ብዙ ነገሮች እዛ መካከል አሉ። ሰዎች የሚፈሩት አይነት መጽሐፍ ነውና ለምን ለመጽሐፍ መጀመሪያ ተነሳሳ? መልካም ለመጽሐፍ የተነሳሳውበት መንገድ አንድ ክፍል ላጥና ብዬ ነው። እዛ ዱባይ በነበርኩ ሰዓት ስራ ቦታ ላይ ሆኜ እየሰራው የሆነ ክፍል ማንበብ አለብኝ፣ የሆነ ነገር መጠቀም አለብኝ ብዬ አሰብኩኝ እና ስራዬ ላይ ክፍተት ሳገኝ አይምሮዬን ልጠቀምበት፣ ይህን ታይም ልጠቀምበት። ደክሞኝ ስለምገባ ቤት ስገባ ብዙ የመጠቀም ነገር የለም ብዬ ኦዲዮን የሚቻለው ከስራው አንጻር መጽሐፍ ይዤ ወይ መጽሐፍ ይዤ ለማንበብ ደስ አልነበረ ባይብል ኦዲዮ ከፍቼ ላጥና ብዬ አጥንቼ ማላቆም የሆነ ስራዬ ለራሴ ላጥናው ብዬ አሰብኩኝ። በቃ ይሄ ጥሩ አጋጣሚ ነው
እንግዲህ ከኢትዮጵያ ወጣ ስትል ምድረ በዳ ነው። በቃ ጌታ በጣም ያገኘ ብቻ ነዛ ሰውም አይኖርም ዙሪያክ ከጌታ ጋር ብቻ የምታወራው። ስለዚህ አንደኛው የተጠቀምኩበት ስለዚህ አንድ ክፍል ለራሴ ላጥና ብያሰብኩኝ። በፊት ስለ ራእይ ስሰማ ጓደኞቼም ሲያወሩኝ በጣም ያስፈራ ነገር 7 ራስ ያለው አውሬ 10 ቀንድ ያለው እና በጣም ከባድ ነገር 6 ግንባራቸው ያልተጻፈ ብዙ ቁጥር ብዙ በቃ ይሄ ዲስፔንሴሽን እንትኖች አመለካከቶች ነበሩና እሱ ነው ማቀው እና ለማንበብ ፈራዋለሁ አንብቤው ማለቅም። በዛ ቀጣይ ለራሴ ጊዜ ካገኘው ላጥናው ብዬ በወዲያው እያጠናው እያዳመጡ ከዛ ሐሳብ ሲመጣልኝ እየጻፍኩኝ ቆም እያልኩ እያየሁ ከባይብል አንፃር እንዴት ነው ብዬ ለራሴ እያጠናው ቆየሁ። በኋላ እያጠናው ስመጣ አንዳንድ ነገር መንፈስ ቅዱስም ሲሰጠኝ ሐሳቦችን እነሱን በትንሽ ወረቀቶች መጻፍ ጀመርኩ። ስራ ቦታ ላይ እያለሁ ትንሽ እየጻፍኩኝ አስቀምጠዋለሁ። የሚቀጥለው ቀን ከዛ ጋር ቆሜ ምን ማለት ነው ይሄ ራእይ የታየው ለምንድን ነው ከብሉይ ኪዳን ሐሳብ ጋር እንዴት ነው የሚገናኘው? ቀንድ ዮሐንስ ነው ጸሐፊው ደግሞ ከዛ ዮሐንስ መልእክቶች ደግሞ ማየት ሞከርኩኝ። ዮሐንስ ወንጌል መልእክቶቹን ሶስቱንም ስለዚህ በቃ ከዮሐንስ አንፃር ሌላ ነገር ሊጽፍ አይችልም። ዮሐንስ ስለ ኢየሱስ ነው ያየነው፣ ህይወት ተገለጠ፣ ያየነው፣ የሰማነው፣ የዳሰስነው እንደዚህ ነው የሚለው። ስለዚህ ስለ ኢየሱስ ነው የሚያወራው። ይሄ መጽሐፍም ስለ ኢየሱስ ነው የሚለው። ምን ያልገባን ነገር አለ ማለት ነው ብዬ እሱን ሳይ ስነ ጽሁፍ ቅርጹ ነው ይሄ አቡ ቀለምሲስ የሚባለውን ቼክ ማድረግ ጀመርኩና በምልክቶች በድንቆች ለካ ሐሳብን መግለጥ ነው። ስለዚህ እነዚህ ቁጥሮች እነዚህ ምልክቶች ለካ ሐሳብ ነው የተሸከሙት። ከኋላ ከቁጥሩ ጋር ለምንጋጨው ቁጥሩ ይዞት የሚመጣው ሐሳብ ምንድን ሊያስተላልፍ የፈለገው መልእክት ለራሴ ማለት ነው። ስማር በቃ ፍርሃት ጠፋ። አትፍራ ነው የሚለው እንደው ጌታ ኢየሱስ የመጀመሪያ ጌታ ኢየሱስ ተናገረው ነው ምዕራፍ 1 ላይ ገና በቃ ዮሐንስ የመጀመሪያ የሰማው አትፍራ የሚለው ነው። ከዛ የሚያስፈራ ለምን ብዬ ሳላስበው ወረቀቱ በዛ በቃ ስጽፍ ለራሴ ማለት ያጣና ከዛ ከሆነ ታይም በኋላ ነው እንደውም ይሄ ነገር ዲ መጽሐፍ ይሆናል ባለቤቴ እንደውም በቃ ይሄማ ለምን አጽፈውም ትኛች ወደ ቤትኛው ጊዜ እንደገና ይሄ ምን ያደርጋል ፋይናሊ ኦኬ ብዬ እንዳይጠፋብኝ ለራሴ ሞባይል ላይ እየጻፍኩኝ ሙሉ ጨርሱት ማለት ነው። ሙሉ 22 ምዕራፍ ጨርሱት በብዙ ጊዜ ስጨርሰው ኦኬ ኮምፒውተር ላይ ጻፍ። ከዛ ለምን ትውልድ አይጠቀምበትም? በቃ በጣም ይፈራው ሰው ለመረዳት ከባድ ነው የሚለው ለኛው ነው የተጻፈው፣ ለቤተክርስቲያን የተጻፈው የሚገባ ነው ለካ ብዬ ይሄ ነገር በቃ ሰው ጋር ይደርስ። ከዛ የተወሰነ ሼር ማድረግ ጀመርኩኝ እዛ ህብረት ላይ ቸርች ላይ የራእይ መጽሐፍ አንዳንድ ክፍሎች ላይ ሳካፍል ኦኬ ሰው የሚጠቀም መጣ። ከዛ ለምን አይጻፍም የሚለው ሐሳብ ከዛ ነው። እኔ ራሴ የተወሰነውን ለማጥናት እያየሁት ነበርና ለግል ከምናነበው ባሻገር እንዲሰብሰብ ብለን ለጥናት ሊሆን በሚችል መልኩ የቀረበ መጽሐፍ በጣም ቆንጆ መጽሐፍና ለምሳሌ አንዱ ምዕራፍ አይቼ ነበር። አሁን ወቅቱም የመጨረሻው አነጋጋሪ ጉዳይ ስለነበር በተለይ ምዕራፍ 4 አካባቢና ምዕራፉ ጀምሮ አንድን ምዕራፍ እንኳን ቢጨርስ በምዕራፉ ውስጥ ሐሳቡ በደንብ ጥንቅቅ ብሎ የሚያልቅበት አይነት አካሄድ ነው የተከተልከውና እኔ ላነሳለ የፈለኩት ሐሳብ ምንድነው ለምሳሌ ቅድም ብላችኋል ታሪክ ይነካል፣ ምሳሌያዊ ነገሮች ይነካል፣ ቁጥሮች ይነካል እና እነዚህ ነገሮች በምን አይነት መልኩ በቀላሉ ተተርጉሞ ወደኛ ለመቅረብ እንዴት አስቻልካቸው ብዬ ነው። አሁን ራእይ መጽሐፍ ላይ የተጻፉ አንዳንድ ቪዲዮዎችን ለማየት ሞከርኩኝ። የተለያዩ ወደ 4 አይነት መልከታዎች አሉ። ፊውቸሪስት ማለት ስለ ወደፊት ብቻ ነው ራእይ የሚያወራው። ወደፊት ትንቢት ነው በቃ በእኛ ዘመን ላይ አይደለም ወደፊት ነው ብለው አደቀው በዛ አቅጣጫ ብቻ እንጻፈ። እንደ ሂስቶሪስት የሚባል ደግሞ ከታሪካዊ አንፃር በቃ መካከለኛው ምስራቅ ላይ የነበረው ታሪክ ነው ብለው ደግሞ ስለ ታሪክ ብቻ የሚጽፉ አሉ። አንዳንዶች ደግሞ አይዲያሊስት አድርገውት ነው ሲምቦል ናቸው ቁጥሮቹ ምንም የላቸውም ግንኙነት ምሳሌታዊ ብቻ ናቸው የሚል ነገሮች እንደዚህ የሚያስቀምጡ አሉ። ታሪካዊ ነው ብለው የሚያስቀምጡ አሉ። ከነዛ አንፃር መልካም ጎኖቹን እያያዝኩኝ ከዛ ደካማ ጎኖቹን ደግሞ ከዛ ውስጥ እያወጣው በኋላ ሳያው ክፍሉን አንደኛ እንደተባለው ታሪካዊ ነገርም አለው፣ ወደፊት ደግሞ ትንቢታዊ ነገርም አለው፣ መልእክትም አለው። ደግሞ አሁን ለቤተክርስቲያኖች መልእክት አለው። ከዛ ባሻገር ደግሞ አቡ ቀለምሲስ የሚባለው የሥነ ጽሑፍ ቅርጽ በዘመኑም የገነነ ስለነበረ በቁጥሮች ሐሳብን መግለጽ የሚለው ነገር አለ። ስለዚህ እነሱን ነገር መርጨረኩና ከሁሉም ስለዚህ መልእክት ላይ መልእክትን ትንቢታዊ ሆነውን ትንቢታዊ ደግሞ በአቡ ቀለምሲስ የተገለጹትን እነሱን ወሰድኩና መጽሐፉን ለመፍታት የሞከርኩት ከራሱ ከመጽሐፍ ቅዱስ ብሉይ ኪዳንና አዲስ ኪዳን መጽሐፍ ቅዱስ ተጠቅሜ ፕላስ ደግሞ ራሱ ሐሳቦች ነው ዮሐንስ ሲጽፍ ሐሳቡን ከጻፈ በኋላ ሐሳቡን በራሱ ያብራራዋል። ይሄ ነውና ከታች ለምሳሌ 7 የወርቅ መቅረዞች አየሁ እና እነዚህ መቅረዞች 7ቱ አብያተ ክርስቲያናት ናቸው ይላል። 7 መላእክት አየሁና እነዚህ የቤተክርስቲያን መሪዎች ናቸው እያለ ይጽፋል። አሁን ወደ ውስጥ ስገባ ለምሳሌ የእሳት ባህር አየሁ ይላል። በራእይ ነው የሚሆን እንግዲህ የእሳት ባህር አየሁ ይልና ያን የእሳት ባህር ደግሞ ሲተረጎም ይህም ሁለተኛው ሞት ነው ይላል። ለምሳሌ አዲስ ሰማይ አዲስ ምድር አየሁ ይላል።
ምንድን ነው ያየው አዲስ መድኃኒት ስትል የቀደመው ስርዓት አልፏል ይላል። ከዛ በቃ አዲስ ስርዓት ነው እየነገረን ያለው አዲስ ስርዓት እንጂ እዚህ ምድር ላይ የምትጫን አዲስ ማለት ሌላ ምድር መታ ትጫናለች እያለ አይደለም። በቃ ስርዓት ይቀየራል። እዛው ይተረጉማል። ልክ እንደዚህ ፍቾች አየሁኝ። ኦኬ ስለዚህ የጻፈውን ነገር መልሶ ከታች ሐሳቡን የማምራራት ነገር አለው። 1000 ዓመት መንግስት ይላል። ከዛ ይሄኛውም ፊተኛው ትንሣኤ ነው ይላል። ከዛ ይገባል ማለት ስለዚህ 1000 ዓመት እንዳትጠብቅ ይሄኛውም ፊተኛው ትንሣኤ ነው። ስለዚህ ፊተኛው ትንሣኤ የገለጸበት መገለጫ ነው ያውቁት ነው ማለት ነው። 24 ሽማግሌዎች ሲል ለምንድን ነው 24 ያላቸው? 4 ሲል 4 ምንድን ነው ብሎ የተለያዩ ሀሳቦች ስታይ ብሉይ ኪዳን ላይም አዲስ ኪዳን ላይም የተለያዩ ክፍሎች ሄድኩና 4 ለምሳሌ ከ4 አቅጣጫ አጠቃላይ ከምስራቅ፣ ምዕራብ፣ ደቡብ፣ ሰሜን ከአጠቃላይ ከምድር የተሰበሰቡ እንደሆነ እዚህ ከሁሉም አቅጣጫ የዳነው ማህበረሰብ ለማመልከት 24 ሽማግሌ ብሎ ሲያስቀምጣቸው ብሉይ ኪዳን ላይ በ12 የእምነት አባቶች ይታወቃል። አዲስ ኪዳን ላይ 12 የበጎ ሐዋርያት ይታወቃሉ። ፊገር ናቸው። ስለዚህ ብሉይ ኪዳን ላይ የዳነው ማህበረሰብ ይወክልናል 12ቱ፣ አዲስ ኪዳን ላይ ደግሞ 12ቱ የዳነው ማህበረሰብ ይወክል። ስለዚህ 24 ሽማግሌዎች አጠቃላይ ዓለም ከተፈጠረ ጀምሮ ክርስቶስ ኢየሱስ ዳግመኛ እስኪመጣ ድረስ የዳነው ማህበረሰብ ሊወክሉ የሚችሉ ናቸው። በዚህ መልኩ 10 ቁጥርን ስናገኘውን 10 ሙላትን ያመለክታል። በእኛም እውቀቱ አለን። 10 ጊዜ ነገርኩ እንግዲህ ካልን የሚቆጠር 10 አይደለም፣ ሙሉ ጊዜ ነገርኩ። ስለዚህ ሲገባኝ በቃ 10 ቀንድ ካለው ከተባለ ቀንድ ኃይል ስለሆነ በሙሉ ኃይሉ ይዋጋል ማለት ነው እንጂ የሆነ ቀንድ ያለው አውሬ አንጠብቅ ማለት ነው። ስለዚህ ሊያስተላልፍ የፈለገው መልእክት እየገባ ይመጣ ማለት ነው። አሁን 7 ቁጥርን ስናገኝ 7 የመለኮት ቁጥር ነው፣ ፍጹም ቁጥር ነው። በተለያዩ ክፍሎች ላይ እግዚአብሔር በሰባተኛው ቀን አረፈ፣ ከተለያዩ ነገሮች ዛሬ የጠቀስኳታል መጽሐፍ ላይ። 6 ስትል ደግሞ ፍጹምነት የጎደለው ነው ማለት ነው። ከዛ የሰው ቁጥር ነው ብሎ ራሱ ደግሞ አሁን ለምሳሌ 6 ይላል። ምንድነው 6 ስሊፐር ላይ የሚጻፍ ነው፣ ኮምፒውተር ላይ የሚጻፍ ነው። እንዳንጠብቅ ልብስ ቀደና ጃኬት አቃጥለናል። እስቲ ንገረን። እዛው ይተረጉማል ራሱ። አሁን ምዕራፍ 13 ላይ የምናገኘው ይህም አሁን ያለው ቁጥር ነው፣ የሰው ቁጥር ነው ይላል። ኦኬ የሰው ቁጥር ነው ይላል። ራሱ ነገረን። የሰው ቁጥር ካለ ኦኬ ሰው የሚጠቀበል ነው ማለት ማን ገንዘብ ቁጥሬ 665 ሲደርስ የሰይጣን ብር ነው አይደል ማለት ነው። ኦኬ 6 የሰይጣን ነው ማለት ሳይሆን የሰው ቁጥር ነው ካለን በሰው ነው የሚሰራው ያለ ነው ማለት ሲስተሙ ለሰው በሚመች መንገድ ነው የሚሰራው። አሁን ከእምነት የሚያወጣን ክርስቶስ ከኛ ውስጥ የሚወስድብን ሰዋዊ በሆነ መንገድ ነው። ደስ ይላል። ጥሩ ኑሮ ብትኖር ደስ ይላል። ጥሩ ገንዘብ ብታገኝ ደስ ይላል። በቃ ሰውኛ ነው። ልክ እንደዚህ እየተማረ ሰው ወደ ሲኦል ይሄዳል ማለት ነው። ሰው እየተለወጠ እድገት እያገኘ ገንዘብ እያገኘ የሰው ቁጥር ማለት ነው የሚሰራው በሰው ነው ሲስተሙ እንጂ የሆነ አውሬ ሳይሆን ሰው ነው የምንጠብቀው ማለት ነው። 6 ምንድን ነው? ክርስቶስ ከውስጥ የሚያወጣ መንፈሳዊ ነገር እየገደለብህ ስጋዊ ነገር የሚጨምር ከሆነ ኦኬ በሚል እንደዚህ አይነት ሀሳቦችን ቁጥሮችን በዚህ መልኩ እየፈታው እነዛን ቁጥሮች የተሸከሙት መልእክት አለ ማለት ነው። መገለጫዎች አሉ። ሴቲቱ ብሎ ካስቀመጠ ሴቲቱ አሁን ፀሐይ ተጎናጽፋ ከዛ ጨረቃ ከዛ 12 ከዋክብት ካለ ማነች እቺ ሴት ብለን ለሆነ ግለሰብ አንሰጥም ማለት ነው። በሴት ያስቀመጣት እንጂ እነዚህ ነገር የምትወክለው ማነች? ብሉይ ኪዳን ላይ ስንሄድ ዮሴፍ ያየው ህልም አለ። ፀሐይና ጨረቃ ከዋክብት ሲሰግዱልኝ ያየው ያዕቆብ ቤተሰብ ታገኛለህ። 12 ነገድ የተመሰረተው እዛ ጋር ነው። እቺ ሴት ምናልባት ብሉይ ኪዳን ላይ ያለውን አጠቃላይ የዳነው ማህበረሰብ እስራኤል ተብላ የምትጠራውን የእግዚአብሔር ሕዝብ የተባለውን ሕዝብ እስራኤልን የምትወክል ሴት ናት ማለት ነው። እሱ ግን ሴት ያየሁት ራእይ ግን ሴት ነች። ሆነች ግለሰብ ጋር እንዳንወስዳት እናታችን ቅድስት ድንግል ማርያም ናት እንዳንላ እንደዚህ አይነት ነገሮች እና ሙሉ ዲቴይል በቃ ቁጥር በቁጥር ስለሆነ ሰራው ሙሉ ብሉይ ኪዳን ላይ ዳንኤል መጽሐፍ ላይ ዘካርያስ መጽሐፍ ላይ ዘዋድስ ላይ ነዩኤል ላይ በደንብ ሐሳቡን ተያይዞ ዮሐንስ ሊጽፍ ከተነሳበት ሐሳብ ጋር በጣም ፍሎን የጠበቀ አድርጎ ነው ኢዝሊ በቃ የምንረዳው ነው ማለት ነው። በዚህ መልኩ ከፈታ ነው። ቁጥሮች ስላሉ ምስሎች ስላሉ ለመረዳት አስቸጋሪ የሚሆኑ ነገሮች በቀላሉ ያነሳበት ነገር አለና ግን ከወቅታዊ ጉዳይ አንጻር በተለይ አንዱን ሐሳብ ምዕራፍ 4 አካባቢ ሄደን ከዘመን ፍጻሜ አንጻር ብናነሳ ቆንጆ ይመስለኛል። አንተም ስላነሳው ምዕራፍ 4 ላይ ሴፕቴምበር 23 ንጥቀት ይሆናል የሚል መነጋገሪያ ነበር። እኛም እዚህም ዳሰነዋል። ዓለም ላይ በጣም ሰፊ ዘገባ የተሰራበት ስራ ነበር ንጥቀትን የሚጠብቁ ሰዎችና እንዲያውም የዛን ቀን ማስታወሰው አንዳንድ ሰዎች ተነስተው አደራችሁ አላችሁ ሄዳችሁ እንዴት ነው የሚባል አይነት ንግግሮች በተለይ በእንግሊዝኛው ተናጋሪው ማህበረሰብ መካከል በሰፊው የነበረበት ነገር ነበርና
መጽሐፉ ስለ ዘመን ይናገራል። የመጨረሻው ዘመን ብሎ ይናገራል። እኛም አሁን ለምሳሌ ከአንዳንድ ሰዎች ጋር ስናወራ ቅድምም አንተም ጋር ለምሳሌ ራእይን ከአንዳንድ ሰዎች ጋር ስናነሳ በቃ ዘመኑ አለቀ አይነት ነገር ይነሳ። ከፍርሃት ጋር ነው የምናነሳው። የጋብቻ ቀኖች እንኳን ሲጠቀሱ አይ በቃ ቆይ ሳይመጣ ይመጣል ፍርሃቶች አሉ፣ ብዙ ነገሮች ይነሳሉና መጽሐፉ የሚለው ዘመን ምን አይነት ዘመን ነው? የመጨረሻው ዘመንስ ምንድነው? ምዕራፍ 4 ላይ ያነሳው ሐሳብ የመጨረሻው ዘመን በጣም ብዙ ሐሳቦች የሚነሱበት ሐሳብ ነው። ስለ ዘመን እንግዲህ አሁን ራእይ ላይ የምናየው ዘመናትን ያስቀመጠው በጊዜ ብቻ አይደለም። ዘመናትን ያስቀመጠው ጊዜው ላይ በሚኖሩ ባሉት ሁነቶች ነው። ከዛ ላይ በሚፈጸሙ ታሪኮች ዘመናት የመከፋፈል ነገር አለ። አሁን መጀመሪያው ዘመን የሚባል አለ፣ መካከለኛው ዘመን ብለን ወይ መጨረሻው ዘመን ብለን የምንወስዳቸው ነገሮች አሉ። አሁን የመጀመሪያው ዘመን ብንል እግዚአብሔር ሲናገር የነበረበት ዘመን አለ። እግዚአብሔር ሲናገር ነበር በነቢያቶቹ በአባቶች የሚናገርበት ዘመን፣ እሱ እንደ መጀመሪያ ዘመን እና የሐሳብ አልቆ ደግሞ እግዚአብሔር ያን በአባቶች በነቢያት በአገልጋዮቹ በተለያዩ ጎዳኑ ሲናገር የነበረበትን ዘመን ሲጨርስ ያን ሲዝን ሲጨርስ በልጁ መናገር የጀመረበት ዘመን ደግሞ አለ። ስለዚህ አሁን እግዚአብሔር የሚናገርበት መንገድ ሲቀየር ዘመናት ይቀየራሉ እንጂ በልኬት ብቻ ልክ 1000 ዓመት 2000 ዓመት ቁጥሮች ሲሞሉ እንደሱ አይደለም። ከሐሳቡ ጋር አሁን ስለ ሱባኤዎችም ስንመጣ እነዚህ ሐሳቦች እናገኛለን። ስለዚህ የመጨረሻው ዘመን ተብሎ የሚቀመጠው ወደፊት አርቀን የምናስቀምጠው ሐሳብ ነው እያረስም ባይብል የሚነግረን አሁን እንዳልነው ዕብራውያን 1 ላይ የሚያነሳው በዚህ ዘመን መጨረሻ ሁሉን ወራሽ ባደረገው በልጁ ለኛ ተነገረ። በዚህ ዘመን መጨረሻ ብሎ ኢየሱስ ክርስቶስ መናገር የጀመረበት ጊዜ የመጨረሻ ዘመን ነው። የጀመረው ኢየሱስ ክርስቶስ መናገር ሲጀምር ነው። በሌላ ማንኛ መሲሁ ሲገደል የመጨረሻው ዘመን ጀምሯል። ለምሳሌ አንደኛ ዮሐንስ መልእክት ላይ ምዕራፍ 2 ቁጥር 18 ላይ እንደዚህ ልጆቼ ወይ ስለ ዘመን መጨረሻ እንድታውቁ ይልና ሐሰተኞች እንደሚመጡ ታውቃላችሁ፣ ሰምታችኋል። አሁን የክርስቶስ ተቃዋሚ በመካከላችሁ አሉ። ስለዚህ የመጨረሻው ዘመን ላይ ነን ይላል ዮሐንስ። በዛ በነበረበት ዘመን የመጨረሻው ዘመንን ወደፊት ምን ጠብቀው አይደለም ማለት ነው። የመጨረሻው ዘመን ውስጥ ነን። ይሄ ነገር የሚነሳው ከምን አንጻር ነው? ምናልባት የመጨረሻውና የመጨረሻው መጨረሻ የምትባል ትኖር ትችላለች። አንድ ዘመን ጀምሮ መጨረሻ አለው። የትኛውም ዘመን መጀመሪያ አለው መጨረሻ አለው። ልክ ሊያልቅስ ያለውን የመጨረሻው መጨረሻ ልትለው ትችላለህ ለዛ ዘመን። በዛ ሴንስ ሊሆን ይችላል። ለምሳሌ ማቴዎስ ወንጌል ምዕራፍ 24 ላይ ደቀ መዛሙርቱ ደብረ ዘይት ተራራ ላይ ኢየሱስ የጠየቁ ጥያቄ የዚህ ዓለም ፍጻሜ መምጣት መቼ ይሆናል እስቲ እባክህ ንገረን ብለው ጠየቁት። አሁን ኢየሱስ የመለሰው መልስ በጣም በሚገርም ሁኔታ ማንም እንዳያስታችሁ ተጠንቀቁ ነው። በቃ ስለ ዘመኑ ሲነግራቸው የዘመኑ መልክ ነው የነገራቸው እንጂ የዘመኑ መጨረሻ የሆነ ጊዜ ይጀምራል አለማያቸው። ማንም እንዳያስታችሁ ተጠንቀቁ አለና የተለያዩ ቻሌንጆች አሉ። ማቴዎስ 24 ላይ የምናገኛቸው መንፈሳዊ ችግር አለ፣ ማህበራዊ ችግር አለ፣ ፖለቲካዊ ችግር አለ፣ ተፈጥሯዊ ችግር አለ። እሱም ባስቀመጠበት መንገድ ራእይ መጽሐፍ ምዕራፍ 6 ላይ መጣና በተመሳሳይ መልኩ ስለመጨረሻው ዘመን የሚገልጡት ሰባቱ ማተሞች ሲፈቱ በተመሳሳይ 4 ነገሮች እናገኛለን። እነዚህ ፈረሶች ማለት ነው። ስለዚህ አምባ ላይ ፈረስ አለ፣ ዳማ ፈረስ አለ፣ እዚህ ጋር ደግሞ ጉራቻ ፈረስ አለ፣ ግራጫው ፈረስ ደግሞ አለ፣ ሐመር የሚባለው እና በተመሳሳይ አምባ ላይ ፈረሱ ነጭ ፈረስ ሆኖ መንፈሳዊ ውጊያ አለ ማለት ነው። ሐሰተኛ ክርስቶስ ይመጣሉ። ከዛ ደግሞ ማህበራዊ ደግሞ ደም በደም ቀይ ፈረስ ደግሞ አለ። ከዛ ደግሞ የሐመሩ ደግሞ አለ ጥቁር። በጣም ፖለቲካ ቀውሶች አሉ። ከዛ ተፈጥሯዊ ችግር ደግሞ ቸነፈር ደግሞ አለ። ይሄ ግራጫው ሐመሩ ልክ እንደዚህ ማቴዎስ ወንጌል ላይ ኢየሱስ ክርስቶስ የተገለጻቸው መገለጫዎች ዮሐንስ ያስቀምጣቸው። የመጨረሻው ዘመን ያስባለው መጨረሻው ዘመን የሚገለጡ መልኮች ናቸው ማለት ነው። እዚህ በትክክል መልኮቹ እየታዩ ነው። ማህበራዊ ችግር አለ፣ መንፈሳዊ ችግር አለ፣ ሐሰተኛ ክርስቶሶች አሉ። ልክ እሱኑ አንደኛ ዮሐንስ መልእክት ላይ የመጨረሻው ዘመን ይሄውና በመካከላችሁ ነው፣ ምክንያቱም ከኛ መካከል አይደሉም ወጡ እንጂ ብሎ ሐሰተኞች ተቃዋሚዎች ስላሉ ይሄ መጨረሻው ዘመን ላይ ነው። ጳውሎስ ደግሞ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ በመጨረሻው ቀን የሚያስጨንቅ ዘመን ይመጣል ብሎ ሰዎች ራስ ወዳድ ይሆናሉ፣ ገንዘብ ወዳድ ይሆናሉ፣ ተድላን ይወዳሉ፣ ችኩሎች፣ ጨካኞች፣ ማይራሩ ብሎ የተለያዩ ባህሪያቶች ይገልጥና መጨረሻ የሚያስርባት ማስሪያ በጣም ትገርማለች። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። የአምልኮ መልክ ያላቸው ኃይሉን የካዱ ማለት ሐሰተኛ ክርስቶሶች እኛ መካከል ነበሩ፣ ግን ከኛ ወገን አልነበሩ። which means even ቤተክርስቲያን ያለችው ማለት በደንብ ስናነበው እንደው መጽሐፉን አውሬውን እንዴት አድርጎ እንደሚሰራ በጣም ከባዱ ቻሌንጅ መጨረሻው ዘመን ላይ በቤተክርስቲያን እንደሆነ እንደው ማለት የአምልኮ መልክ ውጭ አናገኘው፣ አማኙ ጋር የምናገኘው ከእኛ ጋር ይመስሉናል እንጂ እኛ ጋር አይደሉም። ኢየሱስ ያስቀመጠው ሐሰተኛ ነቢያቶች ብሎ ጳውሎስ የደገመልን የአምልኮ መልክ አላቸው ብሎ እንደገና ዮሐንስ ደግሞ ይሄው ተቃዋሚዎች በመካከላቸው አሉ፣ ከኛ ወገን ይመስላሉ ግን ከኛ ወገን አይደሉም ብሎ ያስቀምጣቸው በሙሉ ስናየው ኦልሬዲ የመጨረሻው ዘመን በክርስቶስ መገደል ጀምሯል ማለት ነው። ወደፊት ምን ጠብቀው አይደል ያለን የመጨረሻ ዘመን ውስጥ ነው።
የመጨረሻው ዘመን መጨረሻው እየባሰ እየከፋ ይላል። መጨረሻ ላይ ንጥቀት የሚሆነው ግን ጌታ ኢየሱስ ዳግመኛ ሲመጣ አናውቀው። የሰው ልጅ ማያውቅም፣ መላእክት ማያውቁም ከእግዚአብሔር በቀር። ይሄ ንጥቀት የሚባለው ለእኛ የተሰጠ አይደለም፣ ለእኛ ክፍት የሆነ አይደለም። በየትኛው ሰዓት እንደሚመጣ አናውቅም። ምልክቶቹ ግን አሉ። ስለዚህ ኦልሬዲ የመጨረሻው ዘመን ውስጥ ነን። መጽሐፍ ላይ በተለይ በጽሁፍም ላይ ያቀረቡ ሰዎች አሉ። የምርቃቱ ቀን ሀሳብ ያቀረቡ ሰዎች እንደዚህ አይነት መጽሐፎች ጥናታዊ አቀራረብ ይከተላሉ። ያው ጥናት በጣም አስፈላጊ ስለሆነ የሚል ነገር አለ። ስነ መለኮታዊ እይታም የተነሳበት ነገር አለና ከዛ ጋር ደግሞ የአጻጻፍ ሂደት ዋና ማዕከል እንደሆኑ እነዚህ ሶስት ነገሮች ተነስቷልና በዚህ ዙሪያ በጣም ጥሩ ተደርጎ እንደሰራኸው ሲያነሱ ነበር። እኔ በተለይ የሚመለከቱን የቤተ ክርስቲያን መሪዎች ካሉ ለቡድን ጥናት ለህብረት ጥናት ላይ ትኩረት አድርገው ቢጠና መጽሐፉን ቢያገኙት በጣም ቆንጆ መጽሐፍ ይመስለኛል። የትኛው ምዕራፍ ግን በጣም ከባድ ነበር ለመጽሐፍ ወይም ለማስቀመጥ በዚህ መልኩ? ወደ ምዕራፍ 12 ላይ ያለው ሐሳብ ምዕራፍ 11ን ምዕራፍ 12ን በተወሰነ መልኩ ትንሽ ቻሌንጂንግ ሺህ ዓመት መንግስት ብዙ አሉ። ሞር ግን ይሄ አሁን እንደውም የመጨረሻው ዘመን ስላነሳው የመጨረሻው ዘመን ላይ ለምሳሌ ምዕራፍ 11 ላይ 42 ወር የሚሰጣቸው አሉ። አሁን ኖርማሊ ከብሉይ ኪዳን ጋር ነው የሚመጣው። ይሄ የመጨረሻው ዘመን የሚባለው ምዕራፍ 12 የሚፈታበት መንገድ፣ ምዕራፍ 11 የሚፈታበት መንገድ፣ የመጨረሻው ዘመን ራቅ የሚያደርጉበት 7 ዓመት የመከራ ዘመን አለ። 3 ዓመት ተኩል ላይ ንጥቀት ይሆናል። ቤተክርስቲያን ከተነጠቀች በኋላ ነው ከዛ በኋላ ሁሉ መከራ ሁሉ አውሬ የሚታየው የሚል ሐሳብ ያነሳሉ። አንደኛ ቀደም እንዳልነው የመጨረሻው ዘመን የሚባለው ወደፊት አንወስደው፣ የመጨረሻው ዘመን ጀምሯል። ኦኬ የመጨረሻው ዘመን ውስጥ ነው። ታላቁ መከራ የሚባል አንጠብቅም። ወደፊት በዓለም ሳላችሁ መከራ አለባችሁ። ጌታ ኢየሱስ በመግደል መከራው ጀምሯል። ስለዚህ ወደፊት መጠበቅ ትተን የመጨረሻው ዘመን ውስጥ ነን፣ መከራ ውስጥ ነው ያለነው። ኦኬ ታዲያ እንዴት ነው መረዳታችን የሚገባው? 3 ዓመት ተኩል ምንድነው? 7 ዓመቱ ምንድነው? ከየት ነው የመጣው የሚባል እነሱ ሐሳቦች አሉ። ዳንኤል መጽሐፍ ዳንኤል ምዕራፍ 10 ከቁጥር 20 እስከ ቁጥር 27 ባለው ሐሳብ ላይ ስለ ሰብአ ሱባዔ ያስቀምጣል። እና ዳንኤል የነበረው ጥያቄ ምንድነው? የእስራኤል ጉብኝት መቼ ነው? 70 ዓመት ከተቀጡ በኋላ በባቢሎን ወደ ምድራቸው ትመልሳቸዋለህ፣ መቼ ነው የሚፈጸመው እያለ የኤርምያስ ትንቢት እያነበበ ጥያቄ ይጠይቃል። በዛን ጊዜ ራእይ ያየው ራእይ ነው። ስለ መጨረሻው ዘመን ስለ ፍጻሜ ራእይ ያየው ራእይ ምንድነው? ሰብአ ሱባዔ ያለ ነው። ለሕዝብ ለእስራኤል ሰብአ ሱባዔ ተቀጥሯል ብሎ ከ62 እና 7 ያስቀምጣል። ያው እስራኤል ከምርኮ ተመልሳ ቤተ መቅደሱ ከሚሰራ ድረስ ተከፍሏል። አንደኛው 62 ሱባዔ ነው፣ አንደኛው 7 ሱባዔ ነው። አንድ ሱባዔ 7 ሳምንት ነው። በዚህኛው ኮንቴክስት ግን 7 ዓመት አድርገን እንወስደውና 70 ሱባዔ ሲቀጠር ከ70 ሱባዔ መካከል 69ኛው ሱባዔ ሲያልቅ መሲሁ ይገደላል የሚል ነው። ፍጻሜ ነው የሚያው እንግዲህ እዛ ላይ ሆኖ ዳንኤል እና 69 ሱባዔ 70 ሱባዔው አጠቃላይ በ7 ብናባዛው 490 ዓመታት ነው የሚሆነው። ኤግዛክትሊ እግዚአብሔር ከባቢሎን ከጎበኛት በኋላ እስራኤል መሲሁ እስከሚገደል ድረስ የሚያመጣው ነው። ከዛ ውስጥ 7ቷን ስንቀንሳት አንድ ሱባዔ ያስቀራል። መሲሁ የሚገደለው 69ኛው ሱባዔ ሲያልቅ ነው የሚል ሐሳብ ነው። 483 ዓመት በለው ይመጣ ሲሰራ መሲሁ ተገደለ። መሲሁ ሲሞት 69 ሱባዔዎቹ አለቁ። ከዛ አንድ ሱባዔ ያስቀረ ዳንኤል። ከዛ ያችን ሱባዔ ሲተዋት ያቺ ሱባዔ 7 ዓመት ናት ተባለ። ስለዚህ ሰዎች ምን አይነት ቪው ያስቀመጡ? ስለዚህ ወደፊት 7 ዓመት አለች የቀረች ሱባዔ። ከዛ በዘመን እኩሌታ መሲሁ ይመጣል ይላል። 3 ዓመት ተኩል ማለት ነው። ኦኬ ከዛ ዳንኤል ላይ ዘመናትና የዘመን እኩሌታ ብሎ ያስቀምጣል። ዘመን 1 ዓመት ነው፣ ዘመናት 2 ዓመት ነው፣ የዘመን እኩሌታ ግማሽ ነች፣ 3 ተኩል ነው ማለት ነው። ኦኬ አሁን ዳንኤል ይሄን ራእይ ካየ በኋላ ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ የመላእክት አለቃ ሚካኤል ይነሳል። ልክ እነ ተሰሎንቄ ጳውሎስ እንደሚያስቀምጠው ኢየሱስ ይመጣል በመላእክት ታጅቦ ታላቅ ድምፅ ከሰማይ በደመና ይመጣል። መቼ ነው ይላል። አሁን ዳንኤል ጭንቅ ነው እንግዲህ ይህ ሱባዔዎቹ አንዷ ሱባዔ በጣም መከራ ነች። መቼ ነው የሚያቆመው ሲል ከ3 ዓመት ተኩል በኋላ ይለዋል። አሁን ስለዚህ የመከራ ዘመን መቼ ነች? 3 ዓመት ተኩል ነች። አሁን ይህን 3 ዓመት ተኩል ወስደን ወደፊት 7 ዓመት እንጠብቃለን መከራ ብለን 3 ዓመት ተኩል ደህና ይሆናል። 3 ዓመት ተኩል ንጥቀት ነው፣ ቤተክርስቲያን ትነጠቃለች። ከዛ መከራ ነው ካልን ካስቀመጠን መጽሐፉ ሲጀመር የተጻፈው ለቤተክርስቲያን ነው። ለ7ቱ ቤተክርስቲያን ጻፍ ነው ያለው። የሚያነበው የሚሰሙ የሚጠብቁ ብፁዓን ናቸው የተባለው ጻፈው ለቤተክርስቲያን መሆኑ ቫልዩ ሊያጣ ነው። ሁሉ መከራ የተጻፈው ማለት ነው። ስለዚህ አይደለም ማለት ነው። ቤተክርስቲያን አትነጠቅም በሚለው ሙሉ ለሙሉ 7 እንዳንወስደው ደግሞ 7 ዓመት የሚባል ደግሞ እንዳንወስድ ባቡ ቀለምሲስ ምን ማለት ነው? ምን እየነገረን ነው ብለን ስንሄድ ልክ አሁን ለምሳሌ ምዕራፍ 11 ላይ አሁን ትንሽ ሊከብድ ይችላል ያልኩት ራእይ ምዕራፍ 11 ላይ 2 ምስክሮች አሉ። 2 ምስክሮች 42 ወር የሚያገለግሉት። ስለዚህ 42 ወር 3 ዓመት ተኩል ይመጣው
ምዕራፍ 10 ላይ ደግሞ ትንቢት ተናገሩ ከምጽአቱ በፊት ስለ ትንቢት ነው፣ ስለ ወንጌል ምስክርነት እየተናገረ ያለው። እነዚህ ሰዎች ወንጌል ነው የመሰክሩት። በዚህ ምናልባት ሁለቱ ሰዎች ሁለት በትክክል ኤግዛክትሊ ሁለት ስጋ ሰዎች ሳይሆኑ ሊሆን የሚችሉ ብዬ ያሰብኩት አስቀድሞ ለአይሁድ ከዛም ለግሪክ ሰው ወንጌል በሁለቱም አቅጣጫ በአሕዛብም በአይሁድም ዘንድ ይሰበካል። ስለዚህ 3 ዓመት ተኩል የሚሰብኩት 3 ዓመት ተኩል ሰበኩ እነሱ። ስለዚህ ወንጌል ምድር ላይ ክርስቶስ ኢየሱስ ከሞተ በኋላ ዳግመኛ እስኪመጣ ድረስ ወንጌል ይሰበካል። ያንን 3 ዓመት ተኩል አስቀምጣለን። ምዕራፍ 12 ስትመጣ ደግሞ ሴቲቱን እናገኛታለን። ሴቲቱ ዘንዱ ያሳድዳት ነበረ። ከዛ ሕፃን ወለደች፣ ተነጠቀ። ስለዚህ መሲሁ የነበረው እስራኤል ውስጥ ነው። እስራኤልን ያሳድድ ነበረ። መሲሁ ከተነጠቀ በኋላ እስራኤልን ትቶ መሲሁን መከተል ጀመረ። መሲሁ እንደማገኝ ሲያቅ ደግሞ በክርስቶስ ኢየሱስ ያመኑትን አማኞች ማሳደድ ጀመረ። ቀጥታ ወደ ቤተክርስቲያን ያመጣዋል፣ መልኩን ይቀይራል። ስለዚህ እስራኤልን ያሳድድ ነበረ። መሲሁ ተወለደ። መሲሁ እስኪወለድ ዲያብሎስ የሚያሳድደው እስራኤልን ነው። መሲሁ እስራኤል ስላለ ማለት ነው። እስራኤል ጋር ምንም ጉዳይ የለው። አሁን እግዚአብሔር እስራኤልን እየጠበቀ ግብፅን ያጠፋ የነበረው ለራስ ለግብፃቸው ሲል ነው። ግብጾች እንዲድኑ ነው። መሲሁ ካልተወለድ ግብፅ አይድኑ። ለግብፅ ብሎ ግብፅን ያጠፋ ነበር እንጂ እግዚአብሔር ግብፅን የመጥላት ፕሮግራም የለው። ስለዚህ መሲሁን እየጠበቀ መጣና አዲስ ኪዳን ላይ ካየ መሲሁ ተወለደ። መሲሁ ሲወለድ ሄሮድስ ተነሳ ሊገለው። አሁን እግዚአብሔር እስራኤልን መጠበቅ ትቶ ማንን መጠበቅ ጀመረ? ሕፃኑ ይዘ ወደ ግብፅ ሸሽ። ልክ አዲስ ኪዳን ሲመጣ መሲሁን ነው ጉዳይ ያለ እግዚአብሔር ጉዳይ። ስለዚህ እስራኤልን መጠበቅ ትቶና አሁን ግብፅ መጠበቅ ነው። ሕፃኑ ወደ ግብፅ ወሰደው። ስለዚህ ጉዳዩ መጀመሪያ ማን ጋር ነው? መሲሁ ጋር ነው ማለት ነው። ስለዚህ ያቺ ሴት ከወለደች በኋላ በክርስቶስ ኢየሱስ ያመኑትን ቅዱሳን ማሳደድ ጀመረ። አሁን ቤተክርስቲያን የሚያሳድዱ። ከዛ ሴቲቱ አሁን ቤተክርስቲያን መልኳ ተቀየረ። እዛው መገለጫዎች ስታያቸው መጀመሪያ የነበራት መልክ አለ መገለጫ፣ ቀጥሎ ያላት መልክ አለ። አሁን ሴቲቱን 1260 ቀን ተዋጋት ይላል። 3 ዓመት ተኩል ይመጣል አሁን። ስለዚህ ዘንዶ የሚዋጋው ሰይጣን የሚዋጋው 1260 ቀን 1260 ቀን የተቆጠረው መሲሁ ወደ ሰማይ ካረገ በኋላ ነው። በሌላ አማርኛ መሲሁ ከተገደለ ጀምሮ መሲሁ ዳግመኛ እስኪመጣ ድረስ 3 ዓመት ተኩል ብሎ ያስቀምጧል። ከዘንዶስ እንደገና 42 ወር በበረሃ ቆየለ። አሁን እነዚህ እንገጣጥማቸው አሁን ዳንኤልም ያየው ራእይ ላይ አንዱን ሱባኤ የተውበት ምክንያት 7 ዓመት መደናው የሚቆጠር ሳይሆን የዘመኑ መልክ ሲለወጥ ቅድም እንዳለው መገለጫ አለው። ክርስቶስ ኢየሱስ ከመምጣቱ በፊት የነበረውን ዘመን አንድ ዘመን 69 አለቀ። የኪዳን ለውጥ ስላለ የኪዳን ለውጥ ያለበትን ዘመን አንድ ሱባኤ ብሎ አስቀመጠው እንጂ የሚቆጠር 7 ዓመት አይደለም። ራሱ ሙሉ 1000 ዓመት ይሁን 4000 ዓመት ይሁን ይሄኛው አዲሱ ኪዳን የኪዳን ለውጥ ስላለ የኪዳን ለውጥ አንድ ሱባኤ ብሎ አስቀርቷታል። ስለዚህ ያቺ አንድ ሱባኤ 3 ዓመት ተኩል ብሎ ገልጿታል። መገለጫ 3 ዓመት ተኩል። ስለዚህ በተመሳሳይ ለቤተክርስቲያን 3 ዓመት ተኩል ከተሰጠ፣ ለወንጌል ስርጭት 3 ዓመት ተኩል ከተሰጠ፣ ዘንዶ ቤተክርስቲያን የሚያሳድድ 3 ዓመት ተኩል ከሆነ ፍጻሜ ማለት መሲሁ ይመጣል የሚል ዳንኤል 12 ላይ ያኔ ዳግመኛ ይመጣል። ስለዚህ 3 ዓመት ተኩል ለአንዱ ሱባኤ የተሰጠ መገለጫ ነው እንጂ የሚቆጠር 1 2 ዓመት 3 ዓመት አይደለም ማለት ነው። እንደዛ ከሆነ 3 ዓመት ተኩል ቆጥረን የጌታ መምጫ ልናቅ ነው። አሁን እንደተባለው ሰሞኑን ሴፕቴምበር 23 ነው ልንል ነው። ስለዚህ አይገጥምልንም። ስለዚህ 3 ዓመት ተኩል የቤተክርስቲያን መገለጫ ነች። በዚህ መሰረት ቀለል ባለ መልኩ ራእይን ሳንፈራው ደስ እያለ ወደድ ነው እንድናከታተለው የሚያደርግ ቆንጆ መጽሐፍ ነው መጽሐፉና ላነሳልን ፈልገው በተለይ መጽሐፍ መካከል ከተጠቀሱ ነገሮች ዮሐንስም ዋና ከሚያነሳቸውና በቤተክርስቲያን ውስጥ ደግሞ መነጋገሪያ ከሆኑ ነገሮች አንዱ የእስያ ቤተክርስቲያናት ጉዳይ ነው። አንተም ዳሳዋና የነሱ ታሪካዊ ዳራ ይገለጣል። በአካል ያሉ ቤተክርስቲያናት ናቸው የሚል አለ አይደለም፣ ከዘመን ጋር ተጠቅሰው ይችኛው ቤተክርስቲያን ይህኛውን ዘመን ትመስላለች የሚል የተለያዩ ጽሁፎችም አሉ መረዳቶችም አሉና አንተ በምን መልኩ አብራራኸው? ማይነር ኤዥያ ውስጥ ያሉ ቤተክርስቲያን ናቸው፣ በአካል የነበሩ ናቸው። ዮሐንስ በነበረበት ዘመን ላይ ግን ዮሐንስ በነበረበት ዘመን ላይ 7ቱን ቤተክርስቲያኖች ብዙ ቤተክርስቲያኖች ነበሩ። 7ቱን የጠቀሰበት ምክንያት 7 ራሱ የያዘው መገለጫ ቁጥር አለ። 7 መለኮትን 7 ደግሞ ፍጹምነትን የሚያመለክት ስለሆነ ለቤተክርስቲያን ከመጻፉ አንጻር ያየሁት ምንድነው አጠቃላይ ቤተክርስቲያን ምድር ላይ ከተመሰረተ ጀምሮ መንፈስ ቅዱስ ሲወርድ ሐዋርያት ሥራ 2 ላይ ቤተክርስቲያን ተመስርታለች። ያቺ ቤተክርስቲያን ጌታ ኢየሱስ ዳግመኛ እስኪመጣ ድረስ ተልኳን በምድር ላይ ትፈጽማለች። በዛን ዘመን ውስጥ ያሉ ቤተክርስቲያናትን እንዲወክል ተደርጎ 7ቱን የመረጠ አድርጌ ነው ወሰድኩት እና መልካም ጎን አላቸው፣ ጠንካራ ጎን አላቸው፣ ደግሞ ደካማ ጎን አላቸው። ኢየሱስን ካየው የተገለጠበት መገለጫ አለ ማንነቱ እና በተገለጠበት ማንነት እንደያስፈልገኝነት ለየቤተክርስቲያኖች ይገለጥ ነበር። ለምሳሌ በአፉ ሰይፍ ካለ በአፉ ሰይፍ እዋጋቸዋለሁ የሚላትን ቤተክርስቲያን ላይ የሚገለጠው
መጀመሪያ ታማኝ ሆኖ ነው ያዩት ካለ መጀመሪያ ታማኝነቱን ለመግለጽ እንደ ሰርዲስ ጋር ሲገለጥ እናያለን። ኢየሱስ ክርስቶስ የተገለጠበት ማንነት ለየቤተክርስቲያኑ እንደሚያስፈልገው ሲጠቀምበት ነው እናያለን። ስለዚህ አጠቃላይ ምድር ላይ ያሉ ቤተክርስቲያናትን እንዲወክሉ መልካም ጎን አለን፣ ደካማ ጎን አለን። ለምሳሌ ሎዶቅያ ጋር ብንመጣ ባለጠጋ ነኝ ትያለሽ፣ ባለጠጋ አይደለሽም፣ ጎስቋላ ነሽ። አያለው ትያለሽ፣ እውር ነሽ። ሀብታም ነኝ ትያለሽ፣ የተጎሳቆልሽ ነሽ። ለብሻል ትያለሽ፣ ራቁትሽ ነሽ። ስለዚህ ልክ ይሄኛው መገለጫ አንዳቸው ቤተክርስቲያን ውስጥ ይኖራል አሁን ባለንበት ዘመን። ስለዚህ በእነዚህ በሰባቱ አብያተ ክርስቲያን ውስጥ ያሉ መገለጫዎችና ማንነቶች ጠንካራ ጎናቸውና ደካማ ጎናቸው ቤተክርስቲያን ባለችበት ዘመን ሁሉ አሁን የቤተክርስቲያን ዘመን የምንለው 3 ዓመት ተኩል ተብሎ የተገለጸ ማለት ነው። 3 ዓመት ተኩል ስንል አንቆጥር ማለት ነው። የቤተክርስቲያን ዘመን በቃ ሙሉ ዘመን ነው የሚዋጋው፣ ሙሉ ዘመን ነው መከራው። ከዛ ግን ጌታ ኢየሱስ ዳግመኛ ይመጣል። የቤተክርስቲያን ዘመን ሲያልቅ ማለት ነው አንድ ንጥቀት ይሆናል፣ የዘመን ፍጻሜ ድምዳሜ ይሆናል። እዛ መካከል ደግሞ የሐሳዊው ክርስቶስ አለ፣ የአውሬው ምልክት። ቅድምም በተወሰነ መልኩ ነክተዋል በዛ ቀድሞ በነበረኝ ጥያቄ መካከል ግን በተወሰነ መልኩ ትንሽ ብትዳስሰው ያስባለሁ። የሐሳዊው ክርስቶስና የአውሬው ምልክት የሚሉ ጉዳዮችን እንዴት ነው የምንከታተለው? አንዳንድ ሰዎች ለምሳሌ ከሀገራት መሪዎች ጋር የሚያስቀምጡት ነገር አለ። አንዳንዶች ደግሞ ከሃይማኖት መሪዎች ለምሳሌ በጣም ከፍተኛ ቁጥር ካላቸው ሃይማኖቶች ጋር ተያይዞ በዛ መካከል ከሚወጡ አንተ ይሄንን እንዴት ነው ያስቀመጥክልን? ሐሰተኛ ክርስቶስ የሚባለው እንደ አንድ ግለሰብ የምንጠብቀው ሰው አይደለም ነው አስተው። ሐሰተኛ ክርስቶስ የክርስቶስ ተቃዋሚ ማለት ነው። የክርስቶስ ተቋም ሊሆን ይችላል፣ ግለሰብ ሊሆን ይችላል። በቤተክርስቲያን ደረጃ በደንብ በምናስባቸው በተቋሞች፣ በድርጅቶች፣ በመዋቅር በመንግስት ሲስተሞች ውስጥ ጭምር ሊሆን ይችላል የሐሰተኛ ክርስቶስ። ስለዚህ የክርስቶስ ኢየሱስ ተቃዋሚ የሆነ ሲስተም በሙሉ ለሱ የተሰጠ መገለጫ ነው ብዬ ነው እንጂ አንድ ግለሰብ ይመጣ ብዬ አልጠብቅም። ለምን ዮሐንስ በነበረበት ዘመን ይሄው ሐሰተኛ ክርስቶስ በመካከላችን የክርስቶስ ተቃዋሚ ያሉ በመካከል እያለ ነበር። ስለዚህ ያኔም አሉ ማለት ነው። ስለዚህ ወደፊት የምንጠብቀው ሐሰተኛ አንድ ግለሰብ አንጠብቅም። ከሀገራት ጋር የማያያዝ ነገር አለ። ብዙ ጊዜ ተሞክሮም ፌል ያደረገበት ነገር አለ። 10 አሁን የአውሮፓ ዩኒየን ናቸው 10 ቀንድ ተብሎ እነሱ ጨመሩ መሰለኝ ቁጥራቸው። እንደውም ሰምቻለሁ ኢትዮጵያ ውስጥ አብያተ ክርስቲያናት ናቸው ተብሎ 10 ነበሩ አብያተ ክርስቲያናት ህብረቶች እና ገነቱን አንድ ቤተክርስቲያን ያልገባች መሰለኝ በኋላ 11ኛ ሆና አንድ ጨመረ። አንድ ሰው እግዚአብሔር ይመስገን አለ እና መገለጫዎች በደንብ አቡ ቀለምሲስ ምስሎችን፣ ድንቆችን፣ ትምህርቶችን በደንብ መጀመሪያ ማወቅ አለብን። ምንድን ነው እያወራን ያለው? ሐሳቡ ምንድን ነው? እዚህ እንደተባባል ነው። ለምሳሌ በግ ብሎ ያስቀምጣል። ምዕራፍ 11 ላይ ከሄድ አንድ በግ አየሁ ነው የሚለው። ከዛ በግ ለክርስቶስ ተገልጧል። ኦኬ በግ እግዚአብሔር ይመስገን እንዳትል ቀንዶች አሉት ይላል። ኢየሱስ ደግሞ የታረደ በግ ነው። ምዕራፍ 5 ደግሞ እንደታረደ በግ ቆሞ አየሁት ነው። ይሄኛው የታረደ በግ አይደለም፣ ቀንድ ያለው ነው። ስለዚህ በግ ይመስላል፣ ክርስቶስን ይመስላል። ግን ምን አለው? ቀንዳ የሚዋጋ ለሰው የሚታረድ የሚሞት አይደለም። ከዛ ሲናገር እንደ ዘንዶ ይላል። አሁን ቤተክርስቲያን ላይ ትምህርታችን ስጋዊ ነገራችን ብቻ ከፍ የሚያደርገው የሚገል ከሆነ እዛ ጋር የቆመው በግ እንደ ዘንዶ የሚናገረው የአውሬው መገለጫ ማለት ነው። ስለዚህ ልክ አሁን ከባህር ሲወጣ እያው ነው ያን ከባህር የወጣው የሆነ ከባህር የሚወጣ አንጠብቅም። ምናልባት ቤተክርስቲያን ወንድማችን አሁን የጥፋት ርኩሰት በተቀደሰ መቅደስ ስታየው አንባቢ ያስተውል፣ ጊዜው ቀርቧል። ስለዚህ ቤተክርስቲያን ብለን በምናስባቸው መድረኮቻችን ላይ ልናያቸው የምንችላቸው ሐሰተኛ ክርስቶሶች ይኖራሉ። መንግስት ቢሮዎች ውስጥ ይኖራሉ የክርስቶስ ተቃዋሚ። ስለዚህ አሁን ምልክት የሚባለውን ለምሳሌ የአምላክን ማህተም ያለው አየው ይላል። የአምላክ ማህተም ያለው አየው። የአምላክ ማህተም ያለው ማን ነው ስንል አምላክ መሆን አለበት ራሱ። ለምሳሌ እና ኤፌሶን ምዕራፍ 1 ቁጥር 3 ላይ እናንተ ግን የእውነትን ቃል እሱም የመድኃኒታችን ወንጌል ሰምታችሁ በተስፋው መንፈስ አሁን በክርስቶስ ካመንም በኋላ በመንፈስ ቅዱስ ታተማችሁ ይላል። መንፈስ ቅዱስ የሚያተመው ራሱ መለኮቱ አምላክ ነው። አሁን ዮሐንስ ደግሞ የአምላክ ማህተም ያለውን አየው። ከዛስ የአምላክን ባሪያዎች እስከምናትም ድረስ ይላል። ስለዚህ የሚታተም ማህተም አለ ማለት ነው። የሚታተም ማህተም የሚታይ አይደለም፣ ግንባር ላይ የሚታተም አለ። በመንፈስ ቅዱስ የሆነ ህትመት የሚያሳየው ልክ እንደዚህ ግንባሮቻቸው ላይ የአውሬው ምስል ያልተቀበሉ ይላል። ግንባር ላይ የሚጻፍ ነገር አንጠብቅም ማለት ነው። እንደውም በትንሣኤ አካል ከተነሳም በኋላ የአምላካቸውን ስም በግንባሮቻቸው ላይ አየው ይላል። ስለዚህ በኋላ ግንባርም አይኖርንም እንደዚህ ጽሑፍ የሚጻፍበት። ግን በእኛ አምሮ በእኛ መገለጫ ሊገባን ልንረዳው በምንችል መንገድ እየቀረቡ ሀሳቦች ስለሆኑ ምንድን ነው ሀሳባቸው? የያዘው መልእክት ምንድን ነው? ለምሳሌ ብዙ ጊዜ እንላለን ኢየሱስ ክርስቶስ እንደታረደ ቆማ የታረደው በግ ይለዋል። ኢየሱስ እኮ አልታረደም፣ ተሰቀለ እንጂ። ምን እንደሆነ ሊገልጽ ነው የፈለገው? ኢየሱስ ዋጋ መክፈሉን። በግ መሞቱ የሚታወቀው ሲታረድ ነው። ሕያውነቱ የሚታወቀው ሲቆም ነው።
እንደታረደ በግ ነው። ደግሞ ቆሞ ነው ያየሁት። ከዛ ፍጹም ሰውም ነው ታርዷል። የሚታረደው ሰው ስለሆነ አምላክ አይታረደው። ከዛ ቆሟል ከታረደ በኋላ። ከዚህ ሰው ብቻ ደግሞ አይደለም መለኮትም ነው የሚለውን ለመግለጽ በዙፋን መካከል እንደታረደ በግ ቆሞ አየሁት ሲለን ፍጹም ሰው ነው ፍጹም አምላክ ነው እያለን ነው። ልክ እንደዚህ ግንባር ታተመ ሲለን ሊነግረን የፈለገው ነገር አለ። እጃችን ላይ እንዳይጻፍብን እያልን የምንሸሽበት ጉዳይ አይኖርም ማለት ነው። ሳናቀው ግን በግ መስሎ እንደ ዘንዶ እየተናገረ ስብከቶቻችን ቼክ ማድረግ አለብን ማለት ነው። መድረክ ላይ በግ ነው የቆመው የምናየው፣ በቃ የበግ ለምድ የለበሰው መጽሐፍ ቅዱስ የምናየው መስቀል ላይ ያለው መድረኩ ላይ። ንግግሩ ግን ስብከቱ ግን የእውነትን ቃል ሰምታችሁ የሚለው የእውነት ቃል ሰምቶ ሰዎች ወደ ንስሐ ካልመጡ የሚናገሩ ዘንዶ ነው ማለት ነው። አሳኛው አይደል የሚሰጡ ስብከቶች ካያቸው ንግግሮች ናቸው። ንግግሮች ሰዎችን በቃ ብዙ ነገሮች እየከተቱ ከእግዚአብሔር ሐሳብ እያወጡ ስለዚህ ዘንዶ ነው የሚያወራው ማለት ነው። ስለዚህ የሆነ ዘንዶ አንጠብቅም፣ የሆነ ቀልድ አንጠብቅም። ስብከቶቻችን ቼክ እናደርጋለን። ሐሰተኛ ክርስቶስ ይመጣል ብለን ወይ በቲቪ ሲናገር እሱን አንጠብቅም። በመካከላችን አሉ ማለት የክርስቶስ ተቃዋሚዎች እኛውን ልንሆን እንችላለን። አስተምሯችን ክርስቶስ ተቃዋሚ ሊሆን ይችላል። በጣም ግሩም አድርጋ አስቀምጠዋል። በጣም ቴንኪው ፓስተር። ላነሳላ የፈለኩት ነገር አለ። በተለይ ዮሐንስ ራእይ መጽሐፍን አስመልክቶ ባጭሩ ብትዳስስልኝ ደስ የሚለኝ ነገር ለቤተ ክርስቲያን ያለው አስተዋጽኦ ምንድን ነው? መጽሐፉ ለቤተ ክርስቲያን ያለው ሁልጊዜ የምለው ማጠቃለያ መጽሐፍ ነው እና ማጠቃለያ በጣም ወሳኝ ነው። የትኛውም መልእክቶች መግቢያ ይኖራቸዋል፣ ከዛ ደግሞ ሀተታ አላቸው። ማጠቃለያ በጣም ወሳኝ ነው። ያለውን ሀሳብ የሚያስር ነው። ስለዚህ አጠቃላይ ብሉይ ኪዳን ላይ የተጻፉ መልእክቶችን የሚያስርል መጽሐፍ ስለሆነ ቤተክርስቲያን በጣም ልታነበው ይገባል። ስለ ቤተክርስቲያን በደንብ የተጻፈው ራእይ መጽሐፍ ላይ ነው። ቤተክርስቲያን ምንነት፣ ባለቤቷ ማን እንደሆነ፣ ኢየሱስ እንደሚጠይቃት፣ ለእያንዳንዱ ቤተክርስቲያን ያሉበት ሁኔታ የሚናገረው ጌታ ነው። ስለዚህ በጣም መስማት አለብን፣ ራእይን መስማት አለብን። እኔ ስሰብክ ለምሳሌ በቃ ትሻገራላችሁ ልል እችላለሁ። አሁን ኢየሱስ ቢሆን እዚህ ቤተክርስቲያን ላይ አሁን ፓስተር አብይ 1 ሰዓት አገልግለክ እስቲ ኢየሱስ ደግሞ እንዳንተው 1 ሰዓት ያገልግል ተብሎ መድረኩ ቢለቀቅለት አንተ የሰበከውን ስብከት መስበክ አለበት። አንተ የሰበከውን ስብከት ካልሰበከ ኤክስ ነው አገልግሎታችን። ስለዚህ ቤተክርስቲያን በጣም ዮሐንስ ራእይ ኢየሱስ ለቤተክርስቲያን ምን እያለ ነው ያለችበት በድፍረት የሚናገረው ጌታ ነው። እኛ ኮምፕሮማይዝ እናደርጋለን። ይህን ብናገረው ቀስ ብዬ ነው አውዬ። ኢየሱስ ግን ራቁት ይችላል፣ እውር ነው ይላል። ምንም ችግር የለበትም። እንደውም እኔ ስለምወድ ምገስጸ እኛ ግን ስለምንወድ ሰው አንገስጸው ሐሳባችን ቀይራን በተለያየ መንገድ። ስለዚህ ቤተክርስቲያን በጣም ዮሐንስ ራእይን ብታነብ ራሷን እንደመስታወት ያሳያታል። ኢየሱስ ሲያወራ ነው የምታየው። ኢየሱስ ለቤተክርስቲያን የሚያወራው ራሱ ነው የሚናገረው። ኢየሱስ ለሰባቱ ቤተክርስቲያናት ራሱ ኢየሱስ ነው። ይሄ ያለሽ ይሄ የለሽ፣ ስራን አውቃለሁ፣ ድካምን አውቃለሁ፣ ይሄንን ጥላል፣ ንስሐ ግባ፣ እመጣብሃለሁ፣ ደግሞ ከፍልሃለሁ፣ ድል ንሳ እያለ። ስለዚህ ቤተክርስቲያን በጣም እንደውም በስፋት ልታጠናው ይገባል። ቅድም አንተ አንስተዋል ጥሩ አድርገህ። ለባይብል ስተዲ በጣም የሚረዳ መጽሐፍ ነው። ለባይብል ስተዲ ትናንትና አንድ አባትም እንደዛ ቤተሰብ ውስጥ ባይብል ስተዲ እንፈልጋለን፣ ይህን መጽሐፍ እባክህ ማጥናት እንፈልጋለን እና አንተም ደግሞ ባይብል ስተዲ በግሩፕ ቢጠናበት ቤተክርስቲያን በብዙ መጥራት ውስጥ ራሷን ለክርስቶስ መጽሐፍ ታዘጋጅበታለች ብዬ አስባለሁ። በተለይ መጽሐፍ ላይ ሀሳብ ያቀረቡ ሰዎች አሉ። ቅድም ማስቻለሁ ለምሳሌ ቀሲስ ተስፋ እንዳለን በምርቃት ቀን ያደረጉትን ንግግር ግን ደግሞ መጽሐፉም ላይ ሀሳብ ሲሰጡ ዮሐንስ ራእይ በረግረግ ላይ እንደመራመድ አይነት መጽሐፍ ነው የሚል ነገር አስቀምጠዋል። ምን ማለት ነው? ጥንቃቄ ይፈልጋል የሚለውን ለማስቀመጥ የተጠቀሙበት ቃል ይመስለኛልና ያንን ጥንቃቄ አድርጎ ለመጓዝ በጣም ቆንጆ ይመስለኛል። ብዙ ጊዜ እንዲህ አይነት ሀሳቦች ሲቀመጡ ስነ ምልክታዊ ቋንቋዎች ቴዎሎጂካል አሉ አይደለ? ቋንቋዎች ይበዛሉ ወይም እና ሰዎች መልሰው ላለመረዳት የሚቸገሩበት ነገር ወይም ደግሞ ይሄ በአካዳሚ ውስጥ የምንጠቀማቸው ቋንቋዎች ወይም አንድ ሀሳቦች እዛ መካከል ይገቡና የመቸገር ነገር ይኖራልና ያንን ግን አንተ ቆንጆ አድርገህ ቀለል አድርገዋልና መጽሐፉን እንዴት እናገኘው፣ የት እናገኘው? ሀሳቦችን እናንሳና ወደ መደምደሚያ እንድረስ። ሁሉም ሰው አንብቦ ሊረዳው በሚችል መንገድ እንዲቀርብ ነው የተሞከረው። ዲቮሽን አለው እንተም ስትል እንደነበረውና ማንም ሰው በቀላሉ አንብቦ ቤት ውስጥ አንብቦ ለአገልጋዮችም ለስነ መለኮት ተማሪዎችም በደንብ ሪፈር እያደረጉ እና ኖርማሊ ከመጽሐፍ ጎን ለጎን የሚነበብ ነው። ቁጥር በቁጥር ስለሆነ ሐሳብ የተዘረዘረው ከየግድ የራእይ መጽሐፍን ከጎን ይዘን ከዛ መጽሐፉን ይዘን ነው እያነበብን መሄድ ያለብን ማለት ነውና ፍሎን ጠብቆ ከተነበበ በጣም ኢዝሊ ለካ መረዳት ይቻላል። አንዲት እህት እንደዛ አለች፣ ለካ መረዳት ከባድ ነው ያለው፣ ለካ መረዳት ይቻላል። እና ስናነበው እንደዛ አይነት መጽሐፍ ነው በጌታ ጸጋ የተጻፈው። እግዚአብሔር ይመስገን። መጽሐፉን ለማግኘት አሁን ያለው የመጀመሪያ ዙር ህትመት አልቋል። በርግጥ ሁለተኛ ህትመት ታዞ እስኪደርስ እየተጠበቀ ነው።
በተጨማሪ ደግሞ በኦዲዮ መልክ በትረካ ዩቲዩብ ላይ ለማስቀመጥ እየሰራሁኝ ነው። ኢዝሊ ሁሉም ሰው ጋር እንዲደርስ ማለት ነው። መጽሐፉ በተወሰነ መልኩ እሱን ካዳረስን በኋላ ኢዝሊ ግን ዩቲዩብ ላይ አኪያ ተሾመ በሚል ዩቲዩብ አካውንት ላይ ቢገቡ እዛ ላይ በየርሱ በቻፕተር በትረካ መልክ ይቀመጣል። እዛ ላይ ሰው እንዲጠቀም አድራሻ እናስቀምጣለን። የዶክተርን የምታገኙበትን መጽሐፉን እንዴት ማግኘት እንደምትችሉ ጥያቄ ማሳብ ካላችሁ ዶክተር ለማግኘት የምትችሉበትን እድል አመቻቻለሁ። ጥያቄዎች ተገባደዋልና በመጨረሻ የምትለን ነገር ካለ በተለይ ወደ አዲስ አበባም ዞር ብለህ ያያቸው ነገሮች ካሉ የምትለን ነገር ካለ እድሉ ያንተ ነው። እሺ፣ አመሰግናለሁ። አዲስ አበባ እንግዲህ በነበረኝ ቆይታ የተለያዩ ቸርቾች ላይ ለመገልገልም ለማገልገልም እድል አግኝቼ ነበረ። ከእናንተ አይነት ደግሞ ጥሩ ሰዎች ጋር ጊዜ ማሳለፍ ትልቅ ነገር ነው። ቅድም ሰፊ ነገር እያወራኝ ነበር። በካውንስልም ኢትዮጵያ ቤተክርስቲያናትን መሰራት ስላለባቸው ስራዎች በተለይ ትምህርት ነክን በደንብ ዶክትሪናል ኢሹዎች፣ የተለያዩ ጊዜያዊ ኢሹዎች፣ ወቅታዊ የሆኑ መልእክቶችን እንደ ዶክትሪን ዶክመንትድ የሆነ ነገር በየቤተክርስቲያኑ ሊኖር ይገባል። ከዛ አልፎ ደግሞ እንደ አጠቃላይ እንደ ወንጌል አማኞች ማህበረሰብ የጋራ የሆነ ነገር የእምነት አቋማችን ይሁን ስለመጨረሻው ዘመን ያለን ምልከታ፣ ስለ ክርስቶስ ዳግም ምጽአት፣ ስለ ንጥቀት፣ ስለ ቤተክርስቲያን ወጥ የሆነ ነገር ቢኖርን ዛሬ በጣም መስራት ይኖርባታል ቤተክርስቲያን። ህዝቡ የእግዚአብሔርን ቃል የተጠማበት ጊዜ እንደሆነ ደግሞ አይቻለሁ። በጣም በቃ ገና ይሄን መጽሐፍ ይዤ እስከልፍ በቃ ራእይን ለማጥናት ሰው ጉጉት የተቀባም ሰምቻለሁ። አሁን ዮሐንስ ራእይን ጥናት ይጀምር እንደሆነ እና ብዙ ቦታዎች ላይ ሰው ወደ እግዚአብሔር ቃል እየተመለሰ ነው። በተለይ ልምምዶች ላይ ዲፔንድ ከማድረግ እየተመለሰ ነው ወደ ቃሉ የሚያጸናው ቃሉ እንደሆነና እሱን አይቻለሁኝ። በጣም መስራት ይጠበቅብናል። አገልጋዮች በዚህ ሰዓት በጣም ትውልዱን ከእግዚአብሔር ቃል ጋር ማጣበቅ አለብን። ለጸጋው ቃልና ለመንፈስ ቅዱስ አደራ ሰጥቻቸዋለሁ እንዳለ ጳውሎስ። በቃ እንለያለን። እኛ ቋሚ አይደለም፣ ቦታ እንቀይራለን፣ ደግሞ በቃ ወደ ጌታ እንሄዳለን እና በአንድም በሌላም አገልጋዮች አንድ ቦታ አይቆዩ። ጳውሎስ እንኳን ኤፌሶን ቤተክርስቲያን አገልግሎ ሲወጣ በቃ ያላቸው ነው ለጸጋው ቃል ሰጥቻቸዋለሁ። እና ብዙ ስህተቶች አሉ፣ ብዙ ሐሰተኞች አሉ፣ ብዙ ተኩላዎች ይገባሉ። ሁልጊዜ እየተማሩ እውነት ወደ ማወቅ የማይደርሱ በተለያዩ በሰዎች ምኞት ውስጥ ሰው ምኞት ውስጥ ከገባ በአቋራጭ መበልጸግ ውስጥ የተለያየ ነገር ውስጥ የሚገባ ሲሆን ለእነዚህ ለሐሰተኞች ተጋልጦ ይሰጣልና ጳውሎስን መጨረሻው ዘመን ላይ ያለው መገለጫ ሁልጊዜ እየተማሩ እውነት ወደ ማወቅ የማይደርሱ ሞኞች ሴቶችን ለማሳት ለማታለል የሚገቡ ተኩላዎች አሉ እና ለጸጋው ቃል ነው የሰጣቸው ሲሰናበት። እኔም ለጸጋው ቃል ለእግዚአብሔር ቃል ነው ህዝቡንም አገልጋዮችን ቤተክርስቲያንም አሳልፈን መስጠት አለብን ነውና እግዚአብሔር ይባርካው። እጅግ አድርጌ አመሰግናለሁ ፓስተር። ውድ ጊዜ መልካም መንገድ እንዲሆን እመኛለሁ። ያው መጽሐፉን አድራሻም ስለምናስቀምጥ ተመልካቾች ከዛ እንዲያገኙ እናደርጋለን። ቴንክ ዩ በጣም ስትከታተሉ የቆያችሁት ኪያሾን ነው። በመግቢያ ላይ እንደነገርኳችሁ ዘወትር ዓርብ ምሽት በኢትዮጵያ ሰዓት አቆጣጠር 2 ሰዓት ላይ በኤክሌሲያ ሚዲያ ይተላለፍላችኋል። እስከዚህ ሰዓት ድረስ እየተከታተላችሁን ካላችሁ በእርግጠኝነት ወዳችሁናል ማለት ነው። ስለዚህ ሰብስክራይብ ሳታደርጉ የደውል ምልክቱን ሳትጫኑ እንዳትወጡ አደራ ማለት ፈልጋለሁ። ራእይን መጽሐፍ ለምትፈልጉ ወይም ደግሞ ከፓስተር ዶክተር አኪያ ጋር ለመገናኘት የምትፈልጉ ስክሪኑ ላይ ያለውን አድራሻ በመጠቀም ልታገኙት ትችላላችሁ። አገልግሎታችንን ለማገዝ ስክሪኑ ላይ ያለውን የሂሳብ ቁጥር በመጠቀም አብራችሁን ልታገለግሉ የምትችሉበት እድል አለ ማለት ነው። ቀጣይ ከሌላ እንግዳ ጋር በሌላ ርዕሰ ሀሳብ አብሬያችሁ ቆያለሁ። የዚህን ጊዜ አብሬያችሁ የቆየሁት መጋቢ አቢይ ታደለ ኪያ ነኝ። መልካም ጊዜ።